ተሐድሶ የሚለውን ቃል ካፋችሁ ከምታወጡ ራሷ የተሐድሶ ተግባርን ሰርታ ተሐድሶ የሚለውን ቃል ግን አትጠቀሙብኝ ብትል ይሻላታል። ለምሳሌ አንድ ነገር የመታደስ ምልክቱ ምንድነው? መጽሐፍቶቿን፣ ትምህርቶቿን፣ ተመሳሳይ ሐሰት አስተማሪዎቿን ላይ እርምጃ መውሰድ ነው። ለምሳሌ የተሐድሶ ስራ ጀምራለች። አንድ ገድል አውጥታ ወረወረች። ያ የተሐድሶ ስራ ነው። የምን ስራ ነው ታዲያ? ቤተክርስቲያኒቷን ለመጠበቅ አይደል እንዴ? ቤተክርስቲያኒቷን ከሐሰት ትምህርት ለመጠበቅ ብላ ይሄን አይነት እርምጃ፣ ይሄን አይነት እርማት ወስዳለች። እርማት ማለት አይደል እንዴ ተሐድሶ ማለት? ቃሉን አልወደውም የእድሳትን ስራ ግን አደርጋለሁ እያለች ነው። ምልጃ አትበሉኝ ያስታርቃል ግን እላለሁ እያለች ነው እኮ። በቃ ተበላሽ እኮ። ያስታርቃል ማለት በራስሽ ዌብሳይት ያማልዳል ማለት ነው አልሽ። ማስታረቅ ምልጃ ነው ካልሽ ምልጃ ማስታረቅ ነው። ኦኬ እንቀጥል። እዚህ ዌብሳይት ላይ ምን ብድን የጻፋችሁት ከፈለጋችሁም ደግሞ እናንተው ራሳችሁ ኖ ኖ ኖ ኖ እኔ በየትኛውም መዝገበ ቃላት አልፈልግም በዚህኛው ይሁንልኝ ብለሽ በመረጥሽው ደግሞ ዌብሳይት ሄደን እናይልሻለን። ኢትዮጵያ ኦርቶዶክስ አልፈልግም እኔ ጴንጤ ለራሷ በሚመቸው ዲክሽነሪ የሄደች ምልጃን በምትተረጉመው ሳይሆን እኔ በምፈልገው መዝገበ ቃላት እንትን ገጽ ላይ ባለው ይሁንልኝ ባለችው እንሄዳለን። እዛ ላይ ምልጃ ማስታረቅ ነው ይላል። አብረን እናየዋለን። ተከታተሉኝ። 2 ደቂቃ ወስዳለሁ። ዳኒ ይቅርታ። እሺ ይሄንን እንቀጥል። ኦኬ ኦኬ ምን ይላል ይሄ ደግሞ ቅድም ከፈትኩት ፔጅ የተቆረጠው ፓርት ነው። ምልጃ ምንድነው ይላል ከላይ ከስር ስንተኛው ፓራግራፍ ላይ ነው የምታገኙት። ከፈለጋችሁ eotcmk.com እና .org ላይ ሄዳችሁ ሰርች ባሩ ላይ ምልጃ ምንድነው ብላችሁ ታይፕ አድርጉ። ይሄንን ፔጅ ያመጣላችኋል። አሁን ላይቭ ነው እንግዲህ። አሁን በጣም ዘምነናል። አየህ መጽሐፍ ነው አሳትመው ነው ስሯጽ አስገብተውብን ነው ነጋዴ ያስገባው ነው እንዳትል እያሳያለሁት ከዌብሳይት ነው። አንተም ዘው እየተከታተልከኝ ነው። ላይቭ እየተከታተልከኝ ነው። ምንም ተጭበረበረ ነጋዴ ያስገባው አትልም። ያንተው ቤተክርስቲያን ዌብሳይት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ማህበረ ቅዱሳን ዌብሳይት ነው። ምን ታረጋዋለህ? ሄደህ እነሱን እስክታስቀይራቸው ድረስ ዋጥ ታረጋዋለህ። አየህ ብትኖር ኖሮ በሰላም እዚሁ አይታይ የምትሉ ሰዎች ኦኬ ግቡና ቀጥታ እዩት። እንትኑን ምንድነው ዌብሳይት ላይ ገብታችሁ እዩት። አየህ ብትኖር ትንሽ መጠየቅም ትችል ነበር። የሆነ ሐሳብም ታወራ ነበር። እንዴ ታፈነ ከምታወራ እድል ሰጠው ደጋግሜ ማለት ነው። እንቀጥል። እሺ ምን ይላል? ምልጃና ልመናን ሳትቀላቀል ነው ከሚለው ቀጥሎ እዚህ ጋር ራሱ በጣም በኖርክና እንደው ባሳየው ጉድን ቤተክርስቲያን እዚህ ውስጥ ታጭበረበር የተያዘችበትም። እሺ ከሌላ ሐሳብ ላይ አልሄድም። ስለዚህ ይላል ከ4 ነጥቡ በኋላ ምልጃ ማለት ይላል ማስታረቅ፣ ማቅረብ፣ ማስማማት፣ ማስማር ማለት ነው። ምልጃ ማለት ምንድነው? ማስታረቅ። አሃ ምልጃ ማስታረቅ ከሆነ ማስታረቅ ምልጃ ነው። አልተዋጠልህም? ምንም ልረዳ አልችልም። ቤተክርስቲያን ሄደ ይሄንን ጉድ አውጭልኝ አስበላሽኝ በላት ሄድና ምልጃ ማለት ማስታረቅ ነው። ስለዚህ ማስታረቅ ማለት ምልጃ ነው። ኢየሱስ ያስታርቃል፣ አናትህ ይፈርጣል ያለሱ ብሎሃል። አኬ ልደትም ዛሬም አሁንም ብሎ ከፈለክ ያሁኑን አሳያለሁ። ድሮማ ልክ ነው አስታርቋል ምናምን ብያልክ ታጭበረበር የምትፈልጉላ አሁን በዚህ ሰዓትም የሚያስታርቀን ኢየሱስ ነው ብሏል። ቤተክርስቲያንም ብላለች። ኦኬ አሁን አናት ሳይፈርጥ አኬ እንዳለው የሱና አማርኛ ልጠቀም ብዬ ነው። አናት ሳይፈርጥ በሰላም አሜን ትላለህ አትልም? ምልጃ ማለት ማስታረቅ ስለሆነ ኢየሱስ ያስታርቃል ስትል ኢየሱስ ያማልዳል እያልክ ነው በቤተክርስቲያን ትርጓሜ። ቆይ ሌላ ጨምርልኛል። መዝገበ ቃላቱ ጋር ምን ሄድ? አዎ መዝገበ ቃላቱ ጋር ከመሄድ እስኪ በማርያም ዙሪያ የሰጣችሁትን የምልጃ ትርጉም አንዴ እንመልከት። እዛው ዌብሳይት ላይ እዛው ዌብሳይት ላይ የእመቤታችን ቅድስት ድንግል ማርያም አማላጅነትና ተራዳይነት ይላል። ዲያቆን ዳዊት አየለ ናቸው የጻፉት ይመስለኛል። እንግዲህ ጻፊ ሆኑ ምን ይሆኑ እዚህ ስማቸው ተጽፏል። ነሐሴ 18 ላይ የተጻፈ ነው። ምልጃ ማለት ብሎ ይጀምራል። ኦኬ ምልጃ ማለት እሺ አንብቡልኝ። አስታራቂነት ሲሆን አንዱ ስለሌላው የሚያቀርበው ልመናና ጸሎት ነው። ምልጃ ማለት ምንድነው ይላል? ልመና በቀንፍ መለመን፣ ከዛስ አስታራቂነት። አሁንም ደገመው ማለት ነው። አንዱ ዌብሳይት ላይ 2 ጊዜ ደገመው ማለት ነው። ምልጃ ምን መሆኑን፣ አስታራቂ መሆኑን። በጣም ጥሩ። ይሄንኑን ጨርሰው እስኪ
ሲሆን አንዱ ስለሌላው የሚያቀርበው ልመናና ጸሎት ነው። በቤተ ክርስቲያናችንም ከሚደረጉ የጸሎት አይነቶች አንዱ ምልጃ በቅንፍ ጸሎተ አስተብቅዖት ወይም ስለሌላው የሚቀርብ የጸሎት አይነት ነው። የት እንሂድልሽ ይሄን ቼክ ለማድረግ? እስኪ ምረጪ መዝገበ ቃላት። እኔ ከሄዳችሁ የምፈልገው ደስታ ተክለ ወልድ ገጽ 775 ላይ ሂዱልኝ። ማን ያለችው? ራሷ ቤተ ክርስቲያኒቷ። እኛን የመረጥነው መዝገበ ቃላቱን አይደለም። እኛ ገጹን መርጠናል አልመረጥንም። ስለዚህ የመረጠችው ጋር ሄደን እንይላት እስኪ ምልጃ ምን ማለት እንደሆነ። ይሄ አሁን የተናገርኩትን በመዝገበ ቃላትም አረጋግጡልኝ። ሌላ አልቀበልም ማለቷ ነው ይህን ስታስቀምጥ። ወይም ሌላ ልትቀበል ትችላለች፣ የምትቀበለው ግን አትሊስት እዚህ ጋር አስቀምጣለች። እሺ ደስታ ተክለ ወልድ ገጽ 775 ሄደን እንይልሽ እስኪ። ይኸው ኤርሚም ስላለ ከፈለጋችሁ ዳኒም ስላለ ሃርድ ኮፒውም አለ። ይኸው ደስታ ተክለ ወልድ ነው። ውስጥ ገብተን 775 ገጽ ላይ እንሂድ። ያላችሁ ተከታተሉ እሺ። መዝገበ ቃላቱ ያላችሁ ይኸው ቦልድ አደርገዋለሁ እንድታዩት ነው ሙሉ መጽሐፉን። ገጽ 775 ትንሽ ጠጋ ደግሞ አደርገዋለሁ። ኦኬ አማላጅ ገጽ 775 አማላጅ ምንድን ነው? አማላጅ በቅንፍ ጆች አማላጆች ያማለደ የሚያማልድ የነፍስ የሥጋ ምን አስታራቂ መካከለኛ። ኢየሱስን አስታራቂ ካልከው አማላጅ እያልከው ነው። አማላጅ ካልከው አስታራቂ እያልከው ነው። ኢየሱስን መካከለኛ ካልከው ወይም አንተ ስላልከው አይደለም መጽሐፍ ቅዱስ ስለሚለው ነው። መካከለኛ ካለው ቃሉ አማላጅ እያለው ነው። አማላጅ ካለው መካከለኛ እያለው ነው። ስለዚህ አማላጅን ብትጠላም አስታራቂን ከተቀበልክ ወደ ሳይሆን በግድ አማላጅ ነው እያልክ ነው። ወይ ሪፈር ያደረከውን መዝገበ ቃላት መርገም አለብህ፣ ዌብሳይትን መርገም አለብህ። መካከለኛ ብለዋል። አዎ እንቀጥል። እኚህ እንግዲህ ደስታ ተክለ ወልድ ኦርቶዶክሳዊ ሰው ናቸው። ለዚህ ነው ቤተክርስቲያኒቷ የእሳቸው ይሻለኛል ያለችው። እንጨርስላቸው። አማላጆች ያማለደ የሚያማልድ የነፍስ የሥጋ አስታራቂ መካከለኛ ዘመድ ወዳጅ አለና ኢየሱስ ክርስቶስ። እንዴ እርሶ ኦርቶዶክስ ሆነው አማላጅ ሰፈር ኢየሱስን የሚጠሩት ምን ሆነው ነው? ቤተክርስቲያኒቷን ካልጠፋ ገጽ 775 ላይ ሂዱልኝ ብላ አማላጅ ሰፈር ኢየሱስ የሚለው እንዲታይላት ማሰባ ምን ሆና ነው? አንደኛ ዮሐንስ ቁጥር 2 ምዕራፍ 2 ቁጥር 1 እንሄድበታለን። ክፍሉ እናየዋለን። እሱ አይ እኔ እኮ ኦርቶዶክስ ስለሆንኩኝ ማርያምን፣ ነቢያትንም፣ ሐዋርያትንም፣ ጻድቃን ሰማዕታትንም መላእክትንም እኮ ከስር ዘርዘር ያለው በአማላጅነት አይኖ ያያነበብን ነው። ልክ ነሽ። እኛ ግራ ይገባን አማላጅ ሰፈር ኢየሱስ ብለሽ የጻፍሽው ነገር አልገባንም። እኔ እኮ አይደለም የጻፍኩት የቤተ ክርስቲያኔ መዝገበ ቃላትን ያዘጋጁ ደስታ ተክለ ወልድ ናቸው እኮ። እሱ ወደ እሱ መላክ አልነበረብሽማ። ይሄን ገጽ ሄዳችሁ ሪፈር አድርጉ ማለት የለብሽም። እኚህ ሰውዬ ተሳስተዋላ። ላንቺ ተሳስተዋል። አማላጅ ሰፈር ኢየሱስን በመጻፋቸው ይሄን ገጽ ሪፈር አድርጉልኝ ብለሽ መጻፍ አልነበረብሽም። እኚህ ሰውዬ እስኪያርሙት ድረስ ማለት ነው ተሳስተው ከሆነ። ስለዚህ ቤተ ክርስቲያኒቷ አስታራቂ ስትል አማላጅ ማለቷ ነው። አማላጅ ስትል አስታራቂ ነው። ወይ አለ ማለት ነበር አስታራቂ፣ ወይ መካከለኛ አለ ማለት ነበር፣ ወይ ደግሞ አማላጅ ሰፈር ኢየሱስ ክርስቶስ ብሎ አለመጻፍ ነበር። አንደኛ ዮሐንስ ላይ ያለው ስለ ጠበቃነቱ የሚያወራውን ጥቅስም አለማስቀመጥ ነበር። ምን እያለች ነው? በሌላ ቋንቋ ጠበቃም ሲል አማላጅ ማለቱ ነው እያለች ነው አንደኛ ዮሐንስ ላይ ያለው። ዳን ቴንኪው ዳን፣ ያመሰግናለሁ። እሺ ዳግሻ ይብዛል። እሺ ይኸው ነው መልእክታችን። እሺ ወንድምነት አለ ያለህበት ቦታ ለማውራት ይመቻል ካለ ሰላም ልትሆን ትችላለህ። ካልሆነ ግን ችግር የለም። ይሄን አስወን እንቀበላለን። እሺ this is አንፊልድ ሰላም። ቴንክ ዩ። እንዴት ናችሁ? ሰላም ናችሁ? ቴንክ ዩ ዳኒ ስለፈቀድክልኝ። እሺ እንኳን ደህና መጣ። ደስ ብሎናል። ማማን
ሁሉ ሰላም ነው። ሁላችሁንም ሰላም ብያለሁ። ቢኒዬ ሰላም ብያለሁ። ጠፍተህ ግን አትጥፋ ቢኒ። በዚሁ አጋጣሚ ለመናገር ፈልጌ ነው። እያዋራኝ ትላንት ነው ከትላንት ወዲያ ያው አጋጣሚ ነው፣ ግን ወይ ብዘጋው ጥሩ ነው። እኔ የፈለግኩትን ብናገር እችላለሁ። ከታች ያሉት ያዳምጡኛል እና እኩል መናገር ስላለብን ደስ ለማድረግ በዚሁ ይቅርታ በውስጥ መስመር አውራውና ዌልካም ብለናል። ከየት ቤተ እምነት ነው የመጣው? ኦርቶዶክስ ነኝ። ኦርቶዶክስ። እሺ፣ የትኛው ሀሳብ ላይ ነው ሀሳብ ለመስጠት የፈለግከው? አሁን በተነሳውም ሀሳብ መስጠት እችላለሁ። ዕብራውያን 7:25 ላይም አንስታችሁ ነበር እና ከዚህ ጋር በተያያዘ ያው ዳጊ ያወራውንም ጭምር ማለት ነው። አማላጅ ነው። ጥያቄና መልስ እናድርገው፣ ችግር የለም። ኢየሱስ ክርስቶስ አማላጅ ነው። አማላጅ ስንል ግን ለአብራራ ትፈቅድልኛለህ? አብራራልኛለሁ። መጀመሪያ እየተማመነን እንሂድ። አማላጅ ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ አማላጅ ነው። ግን አማላጅ ማለት ምን ማለት ነው የሚለውን ደግሞ ብናየው መልካም ነው። እኛ የምንተረጉምበትን መንገድ ማለት ነው። ችግር የለም። ከጥያቄ ፈጥርብኝ እነግርሃለሁ፣ አብራራው እልሃለሁ። የኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን በዚህ ሰዓት ላይ ኢየሱስ አማላጅ ነው ብላ ታምናለች? የክርስቶስ ደም ሁልጊዜም አዲስ ነው፣ ሁልጊዜም ይሰራል። ጥያቄ ቢያስታውስ ኢየሱስ ክርስቶስ አሁን በዚህ ሰዓት ላይ አማላጅ ነው ብላ ታምናለች ወይ? አዎ ብዬ እኮ ደሙ ሁልጊዜም ይሰራል፣ ሁልጊዜም አዲስ ነው ብዬ አብራራውልህ። ምክንያቱም ትርጉማችን ምናልባት ያንተና የኔ አማላጅ ብለን ስንተረጉም ትርጉሙን በደንብ አድርገን እንትን ብናደርገው ከዛ እኔ አዎ ብዬ መለስኩልህ። ችግር የለም። አሁን ታምናለች፣ ችግር የለም። ውዳሴ ሰላም፣ ከየት ቤተ እምነት ነህ? እሺ፣ እንዴት ናችሁ? ሰላም አመሻችሁ። ኦርቶዶክስ ነኝ እኔ፣ ከኦርቶዶክስ ቤተ እምነት። እሺ፣ ኢየሱስ ክርስቶስ አሁን አማላጅ ነው ብለህ ታምናለህ? ዴፊኒሽን አለው። አማላጅ ነው ብዬ አላምንም። አማላጅ ነው ብለህ አታምንም? ካንፊልድ ጋር አውራ። አማላጅ ነው ብሎ ያምናል። ጥሩ። ይሄ ፖለቲካ ቢሆንም ግን እናወራለን፣ ችግር የለም። እኔ ከምን አንጻር እንዳልኩኝ እሱም ከምን አንጻር እንዳለ እኔ ላብራራና ከዛ በኋላ እኔ የምለውን እንደሚል ተስፋ አደርጋለሁኝ። ምክንያቱም ምንም ችግር የለውም፣ መናገርና መዘርዘር እንችላለን። ስለዚህ እኔ አማላጅ ስል ላውራ አይደለ? ልቀጥል? መልካም፣ ችግር የለም። አውራና አንተ አማላጅ ነው ትላለህ። እሱ ኦኬ፣ እሺ። ምልጃ ማለት ቅድም ዳኒም የቤተክርስቲያን መጽሐፍቶችን የደስታ ተክለወልድ መዝገበ ቃላትንም ሌሎችንም እያወጣ ሲነግረን ነበረ። አማላጅ ማለት አጠቃላይ ሁለት ትርጉም አለው። አንደኛው ትርጉም አስታራቂ ማለት ነው። ሁለተኛው ትርጉም ደግሞ መለመን፣ የሚለምን ማለት ነው። ስለዚህ ቤተ ክርስቲያናችን ለኢየሱስ ክርስቶስ ሲሆን አስታርቆናል። ከማን ጋር አስታርቆናል? ከአብ ከራሱ ከወልድ ከመንፈስ ቅዱስም ጋር አስታርቆናል። ያንን የማስታረቅ አገልግሎት አንድ ጊዜ ፈጽሟል። ያ አንድ ጊዜ የፈጸመው የማስታረቅ አገልግሎት ዘወትር ይሰራል። ይህን ቤተ ክርስቲያን ትቀበላለች። በውዳሴ ማርያምም ላይ አስቀምጣለች፣ በቅዳሴም ላይ አለ አስቀምጣለች። የማስታረቅ አገልግሎት። ማስታረቅ ሲባል ግን መለመን እንዳልሆነ በደንብ አድርጋችሁ ተረዱልኝ። ጌታችን መድኃኒታችን ኢየሱስ ክርስቶስ ይለምናል አላለም። ማስታረቅን አገልግሎት ግን አንድ ጊዜ በደሙ ዋሽቶ ገዝቶናል፣ ቤዛ ሆኖናል፣ በቤዛነቱ አስታርቆናል ብለን እናምናለን። ይሄ ማስታረቅ አገልግሎት ነው። ደሙ ዛሬም አይሰራም፣ ይሰራል። ልመና ግን ልጨርሳት ጨርሻለሁ። ሁለተኛ ልናገር። ልመና ማለት መለመን ማለት ነው። ዛሬም ዕለት ዕለት የኢየሱስ ክርስቶስ አይለምንልንም ለኛ። ማስታረቅ የሚለው ማማለድ ወይም አማላጅ የሚለው ትርጉም መለመን የሚለውን ከወሰድን ኢየሱስ ክርስቶስ አይለምንልንም። በየቀኑ ዛሬም ደፋ ቀና እያለ
ልመናን አገልግሎት አይፈጽምም። ይህን አገልግሎት ይህን የልመና ማስታረቅ አገልግሎት ለእኛ ሰጥቶናል። ማስታረቅ አገልግሎት በአጭሩ ንግግር ኢየሱስ አሁን ያማልዳል? አዎ ነው መልስ አይደል? አዎ ያማልዳል ስትል ግን ብዬ ላብራራልህ ስል ነበር ቅድም። ማማለድ የሚለው ማስታረቅ ከሆነ አዎ ቤተክርስቲያን ይህንም ትቀበላለች። አሁን አብራራው አይደል? አሁን ኢየሱስ ክርስቶስ እኮ አማላጅ ሲባል ትርጉሙን በደንብ እየመዘን ነው ብናልፍ ብዬ ነው። ተረጎምከው እኮ ወዳጄ፣ አዲስ ትርጉም የለህም አይደል? ኢየሱስ አምናለህ አይደል? አሁን አማላጅ ግን ማለት ብዬ ነገርኩ። አሁንም አንተ አማላጅ የሚለውን አማላጅ ብቻ አድርገህ ባትወስደው ጥሩ። ለሁላችንም ስለሚሆን እኮ ነው። መማማር ነው አይደል እያወራን ያለ ነው ዳኒ። አሁንም ማብራራት ትፈልጋለህ ወንድም አለም? ያላብራራኸው ጉዳይ አለ? እሺ ጨርሻለሁ። ከተረዳኸኝ ጨርሻለሁ። ይቅርታ ወዳጄ። ምን ሆነ ነው አሁን ኢየሱስ ባብራራው መሰረት አሁን ኢየሱስ አማላጄ ነው ብለህ ታምናለህ ወይስ አታምንም? ስለ አዎ አምናለሁ አልከኝ። አምናለሁ። በቃ ዋናው እሱ ነው። እሺ ውዳሴ፣ ኢየሱስ ክርስቶስ አንተ አሁን አማላጄ አይደለም እያልከን ያለው መሞገቻ ሀሳብን ስጠን። መልካም እንግዲህ አማላጅ የሚለውን ቃል ቅድምም ሲተረጎም ነበረ። አንተም ዳኒ ትርጉም ስትሰጥበት ነበር። ከዛ አንጻር አምላካችን ኢየሱስ ክርስቶስን አማላጅ ነው ለማለት እኔ አልልም ፈጽሞ ማለት ነው። አንደኛ ኢየሱስ ክርስቶስን አማላጅ ስንል ኢየሱስ ክርስቶስ ራሱ አምላክ ነው አይደለ? በእርግጥ አማላጅነቱን ከራሱ ጋር ማስታረቅን ከሆነ እየተነጋገርን ያለ ነው። ኦኬ አንድ ጊዜ አስታርቆናል። ምናልባት ቅድም የወጣው ቃል ከራሱ ጋር አንድ ጊዜ በመስቀል ላይ የፈጸመውን እንትን የሚያወሳ ነው እና ስለዚህ ከራሱ ጋር አንድ ያስታርቀውን ጉዳይ ከሆነ ያስማማናል። ከዛ ውጭ ግን ማማለድ ሲባል የአንድን ሰው በደል የአንድን ሰው ኃጢአት ይዞ በሌላ ሰው ፊት መቆም ነውና በዚህ ልክ አልረዳውም። ከዛ አንጻር ነው እኔ አያማልድም ብዬ እንትን የምለው። ምክንያቱም ራሱ ኢየሱስ ክርስቶስ አምላክ ነው። አምላክ ከሆነ ደግሞ አማላጅ የሚለው ቃል አብሮ አይሄድም። ሲቀጥል ደግሞ አምላክ ነው ብለናል፣ እኛም እናንተም እንቀበለዋለን። ይሄ እንስማማበታለን። ሰው አማላጅ ነው ስንል ወደ ማን ነው እንትን የሚለን? ከራሱ ጋር ከሆነ አንድ ያስታርቁናል፣ አለቀ በቃ። ከዛ ውጭ ዳይ ቱ ዳይ የእኛን በደል ይዞ በሌላ ሰው ወይም ደግሞ በሌላ አካል ፊት ይቆማል ወደሚለው ዴፊኒሽን ካመጣ ነው ፈጽሞ ሊሆን አይችልም ከማለት አንጻር ነው እኔ አያማልድም የምለው። ሶ አርጊውመንት ምንድነው? ኢየሱስ ክርስቶስ አሁን አያማልድም ነው ያንተ መደምደሚያ? አያማልድም። ሶ የኦርቶዶክስ ትምህርት የትኛው ነው ታዲያ? አልገባኝም። ጥያቄውን ግልጽ አድርገው። አሁን እኮ አልተጣላንም። እኔም ልጁም አንድ አይነት መልስ ነው የመለስነው። ማስታረቅ አገልግሎት ከሆነ አዎ አስታርቆናል። ያንን አንድ ጊዜ ፈጽሟል። አንድ ጊዜ ፈጽሟል። ነገም ከነገ ወዲያም ያስታርቀናል ካልን ድጋሚ ይሰቀላል ማለት ነው። ስለዚህ አንድ ጊዜ አስታርቆናል። ይሄንን ነው ልጁም የተናገረው። አሁን መድኃኒታችን አማላጅ አይደለም ማለት ነው። አንዴ አስታርቆ ጨርሷል። አሁን አማላጅ አይደለም ማለት ነው። የማስታረቅ አገልግሎትን አንድ ጊዜ ፈጽሟል። ደሙ ዘወትር ለዘላለም ይሰራል። ልክ ዕብራውያን 7:25 ላይ እንደተጻፈው ወደ እግዚአብሔር የሚመጡትን እነማንን? የሚመጡትን ማለት አዲስ የመጡትን አይደለም። እኛ ለምሳሌ ክርስቶስን አምነን ተጠምቀናል፣ ወደ እርሱ መጥተናል። ግን የመጀመሪያ አዲስ ክርስቲያን ሲመጣ ግን ያ ደም ኃጢአቱን ያነጻለታል፣ ያድነዋል፣ ይድናል፣ ያድናልም ነው የሚለው። ስለዚህ ያ ደም ያንን አገልግሎት ይሰራል። አንድ የተሰቀለው ክርስቶስ ወደ እሱ የሚመጡትን ሁሉ ያድናል። ዛሬ ግን ኃጢአት በሰራን ቁጥር ያስታርቀናል ማለት ይለምነናል ወደሚለው ትርጉም ይወስደዋል አማላጅነትን። ስለዚህ ይለምንልናል ዛሬም አንልም። አማላጅነትን ወንድሜም አሁን ከዛ አንጻር ነው የተናገረው። ይለምናል ወደሚለው ትርጉም ከሆነ አይለምንም፣ አማላጅ አያማልድም ማለት ነው። በሌላ አሳጠር ጨረስኩኝ ወንድሜ። ጨረስክም ብራዘር? ጨርስ ስለን ነው እየሰማኝ ማለት ነው። ዛሬ ለአንተ ኢየሱስ አስታራቂህ ነው ወይስ አስታራቂህ አይደለም? ዛሬ አሁን እኔማ ወደ እግዚአብሔር መጥቻለሁ፣ ድኛለሁኝ። አንድ ጊዜ አስታርቆኛል እኮ። እኔ ዛሬ ነው የጠየቅኩ። ዛሬ ኢየሱስ ለአንተ አስታራቂህ ነው ወይስ አስታራቂህ አይደለም?
መለስኩልህ እኮ ዳኒ። እኔ ታርቅ ያለሁኝ ወደ እግዚአብሔር የሚመጡትን ያስታርቃል። በግልጽ መልስልኝ። እኔ ለአንተ አሁን ኢየሱስ ለአንተ ዛሬ አስታራቂህ ነው ወይስ አስታራቂህ አይደለም? እሺ አልገባኝም፣ አብራራልኝ። ዛሬ ይሰቀልልሃል ድጋሚ እያልከኝ ጥያቄ። አሁን ኢየሱስ ለአንተ ዛሬ አስታራቂህ ነው ዳኒ? ግልጽ አይደለም፣ አብራራልኝ ማለት ስላልገባኝ ነው አይደለ? በጣም ግልጽ ነው ብለህ ድርቅ ትላለህ ወንድሜ። ይኸው ግልጽ መሆኑን ጥያቄውን ላሳይ፣ ችግር የለም። ዛሬ ኢየሱስ ክርስቶስ ለአንተ አስታራቂህ ነው ወይስ አስታራቂህ አይደለም? እኮ አስታራቂህ ነው ስትል አሁን ይኸውልህ የኢየሱስ ክርስቶስ በፈለግከው በምንም ሁኔታ ውሰዶች ማለት ማብራራት ይጠይቃል እና ከፈቀድክልኝ ላብራራ፣ አለበለዛ ግን ምላሽ የሌለው ጥያቄ መልሰህ ከዛ ታብራራዋለህ። አሁን ዛሬ ለአንተ ኢየሱስ አስታራቂህ ነው ወይስ አስታራቂህ አይደለም? ኢየሱስ ክርስቶስ አስታርቆኛል። ያንን ማስታረቅ አገልግሎት አንድ ጊዜ ፈጽሞ ዛሬ አስታራቂ ነው ስትል ዛሬ ይለምንልሃል እያልክ ከሆነ አይለምን። አይዞ ወዳጄ እስካሁን ድረስ አንተ አይዞ እንጂ አይዞ አትበለኝ ዳኒ። ምን ነካ ወንድሜ? ቅድም ምን አልከን? ኢየሱስ ለአንተ ውሸት እንደሆነ የምታምኑት ውሸት እንደሆነ ለማሳየት ስለሆነ በደምብ ስለ ኢየሱስ ክርስቶስ ፖለቲካሽ ሂድ ቀጥል፣ ችግር የለውም። ሳወራ አትደረግ ወንድም ሀሳብ ካለ አንተም ደግሞ ያልሆነ ነገሮች ደስ አይሉም። አየህ፣ ውይይት ነው። እኔ ለማስተማር አይደለ የምታስተምረኝ ከሆነ እንደዚህ አይነት ቃላቶችን ባትጠቀም ጥሩ ነው። አይዞህ ብራል። ኧረ አይዞህ ወንድሜ። አንተም መማማር ከሆነ መማማር ጥሩ ነው፣ የተሻለ ነው። አይዞህ ብራል። እኔ አልናደድም። አይዞህ ወንድሜ። እሺ ተቀብያለሁ ነው አንተ ላይ እንደም አይዞህ። ምን አለ ወዳጃችን? ኢየሱስ ዛሬ አማላጄ ነው አለን። ቅድም አማላጅ ነው አለን። አዎ ታምናለህ ወይ? ኢየሱስ ዛሬ አማላጅ ነው ስለው አዎ አምናለሁ አለ። ቤተክርስቲያን ታምናለች? አዎ ኢየሱስ ዛሬም አማላጅ ነው ብላ ታምናለች አለ። ኦኬ አሁን መጣና እኔና ውዳሴ የተለያየ ሀሳብ አላወራንም አለ። ለምን? ውዳሴ ዛሬ ኢየሱስ ያማልዳል ብሎ ስለማያምን። ኦኬ ከዛ ምን አለን ወዳጃችን ምን አለን? ይኸው አሁን የጠየቁ ጥያቄ ዛሬ ኢየሱስ ለአንተ አስታራቂ ነው ወይ አልኩት። ባጭሩ አይደለም አይደል? እሺ አዎ እንደዛ ብያለሁ። አሁን በደንብ አድርጌ ላብራራለህ። አንተ ውሸት ስላልከኝ አንተንም ውሸት እዚህ ጋር ግልጽ ላድርገው፣ ወይም የተሳሳትክበትን የተረዳበትን መንገድ ግልጽ ላድርገው። እኔ ቅድም አብራርተሃል። አንተ ይሄን ሁሉ ሰዓት ወስደህ ስታብራራ ነው ያወራሁት። እኔ እኮ አላብራራሁም ብራዘር። እኔ አንተ ያልከውን ነው ያብራራሁት። እኔ ያልኩትን አላልክም። ያንን ነው እንዳላልክ በደንብ አድርጌ ወይም ደግሞ ስላልገባ ላስረዳ እያልኩኝ ነው። አላልኩም ነው የምትለኝ? አላልክም። እኔ ያልኩትን አላልክም። እኔ ያልኩበት መንገድ ምንድን ነው ላስረዳ። ደግም ይጠይቃል። አትሊስት ለመረዳት እንኳን ኧረ ፈቃደኛ ስታወራ እጽፋለሁ። ስታወራ ኧረ በኢየሱስ ክርስቶስ ፈቃደኛ ምንድን ነው ያልኩ? እሺ በቃ ማለት ለምንድን ነው ውይይት የማናደርገው ወንድሜ? ወዳጄ እየተወያየን መሰለኝ። ታዲያ ለምን ታፍነኛለህ? እኔ ያልኩትን እኔ እዚሁ አለው አይደል? ይኸው እንጻፈው። ስለምድክደው በኋላ እንጻፈው። ኧረ እየተቀዳ እኮ ነው። አልክድም። አሁን የተናገርኩትን ለውይይት ግን በኋላማ ሰዎች ሲሰሙ እኮ ይረዳሉ። አሁን ግን የምትለው ነገር እንጻፈው። ከዛ አላልኩም ትለኛለህ በኋላ ቀጥለ። ይኸው ልጠይቅህ። ይኸው ግን እንደ አብራራም ፍቃድ እባክህ። ማለት የሆነ ነጥብ ማስቆጠር ላይ የሄድክ ይመስለኛል። እና ያ ደግሞ ለሁላችንም ጥሩ አይደለም። ታች ላሉ ሰዎችም ጥሩ አይደለም። አንለፋም ብራዘር። ነጥብ ጥላ እንደዛ ከሆነ ለማብራራት መፍቀር ጥሩ ነው። እንስማማለን አይደል? ሁለታችን እፈቅድልሃለሁ። ያልከውን ግን መጀመሪያ እንስማ። እሺ ያልኩትን እሺ። አሁን እኔ አላልኩም ላብራራ ስል ያላልከውን ልጠይቅ። አላልኩም ስላልከኝ አሁን እንደ አዲስ ነው የምጠይቅ። እሺ ጠይቀኝ። ኢየሱስ ዛሬ ለአንተ አማላጅህ ነው? አማላጅ ምን ማለት ነው?
እሺ እንደዚህ እያደረኩ ላስረዳ። ደስ ባለ ተርጉሞ እድል ሰጥሃለሁ። እሺ ኢየሱስ ክርስቶስ አስታራቂ የሚለው ከሆነ ልክ ወደ እግዚአብሔር የሚመጡትን ቤተክርስቲያን ዛሬም አስታራቂ ነው ስትል ወደ እግዚአብሔር የሚመጡትን አንድ ጊዜ የመጡትን ያስታርቃል ማለት ግን አይደለም። ያ ማለት ለመና ለማኝ ወደሚል ትርጉም ይወስዳል። ስለዚህ ወደ እግዚአብሔር ግን የሚመጡትን አዲስ ክርስቲያኖችን ማለት ነው። እነዛ ግን ያን በዛ ትርጉም መሰረት እኔ ግን አትደበቅ፣ እኔ አንተን ነው የጠየቅኩት። ታዲያ እኔ የጠየከኝን እሺ የኔንም እኮ ብራዘር ይኸው ኢየሱስ ዛሬ ለአንተ አማላጅህ ነው። እኔ እሺ እንደዛ ከሆነ ይኸውልህ፣ ለዛ ነው ቀድም አልተረዳኸኝም ያልኩት። አሁን እያብራራው ስመልስም ዘጋኸኝ። እኔ ወደ እግዚአብሔር መጥቻለሁ። ኢየሱስ ክርስቶስን አምኜ መጥቻለሁ። መልስ ምንድን ነው? አንድ ጊዜ መጥቻለሁ። ስለዚህ አይለምንልኝም ነው መልስ። መልስ ምን? አያማልድህም? አይለምን። አዎ አማላጅ አይደለም፣ አይለምንልኝም ነው። አማላጁ አይደለም። አዎ አይደለም፣ አማላጅ አይደለም። እንዳትረሳው። አረሳማው። ጥሩ። ለዚህ ነው ይሄን መጽሐፍ ጥሩ የሚሆነው ለዚህ ነው። እሺ አማላጅ አይደለም። ኦኬ እሺ ኢየሱስ ላንተ አስታራቂክ ነው። አማላጅ የሚለው ቃል አሁን የምትል ከሆነም አንድ ጊዜ አስታርቆኛል። አሁን አስታራቂህ ነው ስትለኝ ስላስታረቀኝ አዎ አስታራቂ ነው እልሃለሁ። ግን ዕለት ዕለት ያስታርቅ ቆይ ኢየሱስ ታገሰኝ እባክህ፣ ትዕግስት ይኑር ወንድሜ። ጥያቄ ለብራዘር እኮ ጥያቄው ምን አስታራቂህ ነው ስትል ዕለት ዕለት ይለምንልሃል እያልክ ነው? አሁን ወንድም አለ አስታርቆኛል። ስለዚህ አሁን ጥያቄ አሁን ነው ቃሉ ለትርጉም አሳሳሽ ስለሆነ የምትለኝ ጥያቄን እንዲህ እያልክ ኢየሱስ ለአንተ አሁን አስታራቂህ ነው ወይስ አይደለም እኮ። አሁንም እሺ ላብራራው እባክህ ፍቀድልኝ ወንድም አለ። ጥያቄውን መልስና ከዛ አብራራ። እሺ የምጠይቀኝ ጥያቄ ትክክል አይደለም። በቃ ትክክል አይደለም። ኢየሱስ አሁን ለአንተ ጥያቄው ስህተት ነው። ስህተት ጥያቄን አልመልስም። ችግር እኔ ለጠየቁ ጥያቄ መልስ አለ። ስህተት ጥያቄ ነው። ጥያቄህን ታብራራ። ምን እያልክ ነው ብዬ ልጠይቅህና ይሄን እያልኩ ነው ካልከኝ መልስልኝ። የኔ ጥያቄ መልስ አለኝ። ግን እያልክ ያለኸው ካለ መልስልኝ። ዛሬ ይለምንልሃል እያልክ ከሆነ አይደለም። እኔ ስለልመና አንተ ይሄው ዲፋይን አረክ ልጃን። እሺ እንደዚህ እናርገው ፕሊዝ። እንደሱ እንድትዋሽ እድል አልሰጠህም ብራዘር። ይሄው አየዋሸሁኝ አይደለም። ይኸውልህ ማስረድ እንዴ ረበስ ማአቦሎ ፈስ ቅዱስ ምልጃ እንደዚህ አይነት ውይይት ግን የለም። መስማማት ጥሩ ነው። ይሄው እኔ ምንም አላብራራውም እስካሁን ድረስ ባላልኩት ነገር እኔን አትወንጅለኝ። ምልጃን አንተ ምንድን ነው? ከዚህ ነው የምንጀምረው። ምልጃ ሁለት ትርጉም አለው። አንደኛ አስታራቂ፣ ሁለተኛ መለመን፣ ልመና፣ መለመን። እሺ አንደኛው አስታራቂ፣ አንደኛው መለመን። እሺ የኢየሱስ ምልጃ ቤተክርስቲያን የምትረዳው ከየትኛው አንጻር ነው? አስታራቂ ከሚለው። እሺ አስታራቂ ከሚለው። ግን አስታራቂ የሚለው ራሱ ትርጉሙ መለመን ወደሚለው ይመጣል። የሚመጣበት ወቅት አለ። ስለ ኢየሱስ ነው እያወራን ያለነው። ኢየሱስ እኮ እኔ አሁን ስለ አስታራቂ ትርጉም እኮ ነው እየተናገርኩ ያለው እኮ። ስለ ኢየሱስ ምልጃ ስናወራ ችግር የለውም። አሁን የምናወራው ምልጃን አንስተን ስናወራ ከአስታራቂነት አንጻር ነው የምናወራው ማለት ነው። ኦኬ ሶ ተሳስተ መለመን የሚለውን ቃል እንዳትጠቀም። አስታራቂ የሚለውም ያተረጓገውም ልዩነት ስላለው ትርጉም ልዩነት አለ። አስታራቂ የሚለው አሁን ይኸውልህ እባክህን ሳወራም እንትን አትበለኝ እባክህ። አስታራቂ የሚለውም በንግግሮችህ ውስጥ መለመን ወደሚል የሚያስኬድ ከሆነ ያንን ነው ቅድም የሚያልኩ። መለመን ወደሚል የሚያስኬድ ከሆነ ነው አይደለም። ስለ ኢየሱስ ነው እያወራን ያለነው እኮ። እኔም ስለ ኢየሱስ ክርስቶስ እኮ ነው የምነግርህ። እኔ እኮ ስለ ቃሉ አስታራቂ የሚለው ስለ ቤተክርስቲያን ነው እያወራን ያለነው። እኔ አላልኩም። ቤተክርስቲያን
አስታረቀ ኢየሱስ ያስታርቃል ብለህ ስታወራ ለምን ሆኖ የሚያስታርቀው ብላ ነው የምታምነው? አይደለም እኮ ቤዛ ሆኖ ብላ ታምናለች። ስለዚህ ልመናን ደጋግመህ እንዳታነሳው። ልመናን እያነሳ ለመደበቂያ ነው እንጂ ልመና ብሎ ያነሳ ማንም ሰው የለም። እንዳታነሳ። ከዚህ በኋላ እኔ ስለ ኢየሱስ አስታራቂነት ምልጃ ሳነሳ ልመና ብለህ እንዳታነሳ። ይኸውልህ ዕለት ዕለት ያስታርቃል። እሺ ሂድ ቀጥል፣ ችግር የለም። በቃ እኔም እንደሚሆን አድርጌ መልስልሃለሁ፣ ችግር የለም። እንድትረዳ አድርጌ ይህንን ተሳስተህ ካስገባ ለመደበቅ ነው እየፈለክ ያለው ማለት ነው። ስለተግባባ ነው። እሺ አይ መደበቅ የምትለው ቃል ግን ታስቀኛለች ስትጠቀማት። ታስቀን እንድታስቀን ነው ማለት ኢየሱስ አሁን አማላጅ ነው በቤተ ክርስቲያን። ኦኬ አሁን ከላይ አስታራቂ በሚለው ትርጉም መሰረት የተሰማው ነው። የት ነው የምትደበቀው? ከዚህ ከሌላ ትርጉም እኮ የለውም። የኢየሱስ ምልጃ ስናወራ ሌላ ትርጉም የለውም። አብረን ጨረስን እኮ ብራ። አዎ ኢየሱስ ክርስቶስ አስታራቂ ነው። አዎ እሺ በደምብ ሰምታችሁታል። አሁን መቼ አሁን ለሚለው ኢየሱስ ጥሩ። አዎ አሁን ይኸውልህ በኋላ ግን ስትጠይቀኝ አታብራራም ካልከኝ ይሄን ቃል ስህተት እየሰራ ገና ልጽፍልህ እኮ ነው ያልከውን ገና ልጽፍ ነው ብራዘር። እኔ እስካሁን አላውቅም። አንተ ነህ የምታብራራው እኮ። እሺ እንደ አብራራ እየፈቀድክልኝ አይደለም እያልኩ አሁን እኮ ያልከውን ነው የምጽፈው እኔ ብራዘር። ምን እኮ ይኸውልህ አሁን እባክህ ዳኒ ያልከኝን እየጻፍክ ነው። ስለዚህ አሁን ለተናገር ጻፈው መጀመሪያ እንዳትክደው። እሺ ጻፈው። እሺ ሂድ። ምክንያቱም እድል ስለማሰጠኝ እዚሁ እያብራራው ሊሄድ እያልኩ እየተናገርኩ ነው። ለምንድን ነው አንተ ማብራራትን ማትፈቅደው? እኮ አትሊስት ያልከውን እንዳትክደው ልጻፈው። ከዛ ደግሞ ታብራራዋለህ ብራዘር። ግልጽ እኮ ነው ወዳጅ። እሺ አብራራዋለሁ። አዎ ምን አለን? ኢየሱስ አሁን አስታራቂ ነው አለ። ማንን ነው የሚያስታርቀው ግን? እዘረዝረዋለሁ ትነግረኛለህ። እሺ አሁን አብራራው። እሺ ላብራራለህ። እሺ ይሄን እንዳብራራው ዕብራውያን 7:25 አውጣልኝ። ምናልባት መጽሐፍ ቅዱስ እዛው ስላለ ቅድም ስታወጣ ስለነበር እሺ ምን ማለት እንደሆነ እሺ ባትሪ ሊዘጋ ነው። እሺ እንዴት ታገሰኛለህ? እሺ ባይብል የያዛለ ከኛ ማለት ሊከፍት የሚችል አንዴ ቻርጅ እስኪያደርግ ድረስ የተወሰነ። እሺ ቆይ ታብሌቱን አለ። እሺ እሺ ምን ላውጣለህ? በታብሌቱ ቅድም ያወጣኸውን ዕብራውያን 7:25 እሺ ዕብራውያን 7:25 እሺ ያው እሺ ያው እሺ ቴንክ ዩ። ይኸውልህ ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና። ያ ማለት የክርስቶስ አንድ ጊዜ ቤዛ ሆኖ የተሰቀለ ቤዛ ሆኖ የሰጠን ደም ለዘላለም ሁልጊዜ በሕይወት ይኖራል። ያ ደም ያስታርቀናል፣ ያድነናል ማለት ነው። ያድነናል የሚለውንም ምን ይላል መሰለ? ስለዚህ ደግሞ እዚህ ጋር ነው ልናገር የፈለግኩት ወደ እግዚአብሔር የሚመጡትን ወደ እግዚአብሔር የሚመጡት ማለት አዲስ ክርስቲያኖችን የሚያምኑትን በአጠቃላይ እኛ ክርስቲያን የሆነውን ሳይሆን አዲስ ክርስቲያኖችን ወደ እርሱ ወደ እግዚአብሔር የሚመጡትን ፈጽሞ ወደ ታች አደረክብኝ። እያነበብኩኝ ነበር እየጻፍኩ ስለነበረ። እሺ አዲስ ይኸውልህ ፈጽሞ ሊያድናቸው ይችላል።
ስለዚህ ማዳን በሚለው ትርጉም ሁላችንንም ያድነናል። ወደ እግዚአብሔር የሚመጡትን ግን ያ ደም ያ አንድ ጊዜ መስዋዕት የሆነው ቤዛ የሆነው ደም ግን ዘወትር ስለሚሰራ ወደ እርሱ የሚመጡትን ሁሉ ያድናቸዋል። ወደ እግዚአብሔር እኛን ወደ እግዚአብሔር ያ ደም አድኖ አምጥቶናል። ምክንያቱም በእርሱ አምነናል። ባመንንና በተጠመቅን ጊዜ ወደ እግዚአብሔር አቅርቦናል። ያ ደም ይሰራልናል። ዘወትር ማለት ይሄንን ነው። ዘወትር ሁልጊዜ ወደ እርሱ የሚመጡትን ወደ እግዚአብሔር የሚመጡትን ያድናቸዋል። በነገራችን ላይ ያድናቸዋል ሲል እርሱ አስታራቂ ሲሆን ወይም ደግሞ ርዕስ እንዳንቀይር ኖ ሌላ አይደለም እየቀየርኩኝ ራሱን እያብራራሁኝ ነው። አልጨረስኩም። እሺ ይኸው የኢየሱስ አስታራቂነት ለአዲስ ክርስቲያኖች ነው እንጂ ለእኔ አይደለም እያልከኝ ነው ያለው። እሺ አሁን አልጨረስኩም ስለ ነበረ። እሺ ላብራራ። አሁንም ብራዘር ሁሉን አብራርታ አትችለውም። ምክንያቱም ጥያቄ በጣም የተቆረጠ ነገር ነው። በጣም ግልጽ ነው ጥያቄ ብራዘር። ጥያቄ እንዴ ማብራራት የሚጠይቅ ጥያቄ አብራራው ብራዘር። እያብራራ ዘመናችን አትበላውማ። መጀመሪያ መልሰ ከዛ ግልጽ አይደለም ስትባል ታብራራዋለህ። ሁሉ ጥያቄ አይብራራም። ኦኬ ምን እያልከኝ ነው? እሺ እኔ ምንም አላልኩም። ጥያቄው በጣም ግልጽ ነው። ለእኔ አይደለም። አሁን የክርስቶስ ኢየሱስ ምልጃ ወይ ደግሞ አስታራቂነቱ ለአዲስ አማኝ ብቻ ነው እያልከኝ ያለው። ያ ደም ያ ልመና አንድ ጊዜ የሰራው የማስታረቅ አገልግሎት አንድ ጊዜ የፈጸመው ይህንን ቃል እንዳታወራ ልመና የሚል ሰርዘናል ብራዘር፣ እንዳትደበቅ። የማሳሽ በስተትን የተናገርኩት አንድ ጊዜ የሰራው እንደዛ አድርጌ ላርምልኝ ምንም ችግር የለውም። አንድ ጊዜ የሰራው ስራ አዲስ ለሚመጡ አሁንም ደግሜ እነግርሃለሁ። ለእኔ ግን ሲሆን ልመና በሚለው ትርጉም ስለሚወስድ ለእኔ ሲሆን ልመና የሚለውን ትርጉም ስለሚወስድ አትደበቅ ብራዘር። ልመና የሚል ቃል ከኢየሱስ ምልጃ አንጻር ሰርዘናል። ከቃል ከዲክሽነሪያችን አውጥተን የተነሳ ነው። እንዳትደበቅ። ለእኔ ሲሆን አንድ ጊዜ አስታርቆኛል። ያ ደም አንድ ጊዜ ሰርቶልኛል። ስለዚህ እኔ ከእግዚአብሔር ጋር ታርቅ ያለሁኝ ብዬ የኔ ጥያቄ። ስለዚህ አሁን ኢየሱስ ለአንተ አስታራቂ ነው ወይስ አስታራቂ አይደለም? ቀጥተኛ መልስ ስላብራራው እኮ አስታራቂ ነው ማለቴ ግን ይኸውልህ እኔ ጠየቅኩ ስላንተ ነው አሁን ያልኩ ብራዘር አሁን ላንተ አስታርቆኛል። ያስታረቀኝን አስታራቂ አይደለም ማለት እችላለሁ ወዳጅ። አሁን ያልኩ ራይት ነው ዛሬ አንድ ጊዜ ፈጽሞልኛል። አስታርቆኛል እኮ አልኩ። አንድ ጊዜ አስታርቆኛል። እኔ ጠየቅኩ አሁን ነው። ድጋሚ አስታርቀሃል እያልከኝ ነው አሁን ማለት ነው። ኢየሱስ አሁን ለአንተ አስታራቂ ነው ወይስ አስታራቂ አይደለም? አሁን አስታርቆኛል። ስለዚህ አሁን ለአንተ ከአብ ጋር አልተጣላሁም ማለት ነው። አሁን ተጣልቻለሁ እንዴ? ድጋሚ የሚያስታርቅ እኮ ችግር የለም እኮ እሱን ትመልስልኛለህ። ስለዚህ ኢየሱስ አስታራቂ አይደለም በለኛ። አሁን እየጠየቅኩ ያለው ጥያቄ ትክክል አይደለም። በዛው እኮ በለኝ እኮ እምነትህን በለኝ። ስላስታረቀኝ አስታርቆኛል። ችግር የለም። ይኸው እንደዚህ እናድርገዋ። የታረቀ ሰው አሁን ኦልሬዲ ታርቄያለሁ ብለኸኛል። የታረቀ ሰው እሺ፣ አስታራቂ ያስፈልገዋል? አስታርቆኛል ያልኩ ለዛ ነው። አሁን ኢየሱስ ክርስቶስ ስለዚህ አሁን ለአንተ ኢየሱስ ክርስቶስ አስታራቂ ነው ካልከኝ አስታርቆኛል። ድጋሚ መታረቅ ለምን ያስፈልገኛል ወዳጄ? ስለዚህ የታረቀ ሰው አስታራቂው አለ ወይ? የታረቀ ሰው ድጋሚ አስታራቂማ አያስፈልገውም። ታርቋል። ስለዚህ ቆይ አንዴ። ስለዚህ አሁን ኢየሱስ ለአንተ አስታራቂ ካይደለም ማለት ነው። አሁን ነው እያወራን ያለው ነበረ። ከእግዚአብሔር ጋር አልተጣላውም። ለምንድን ነው እኮ ካልተጣላ ኢየሱስ ለእኔ አስታራቂ አይደለም? አስታርቆኛል። ደሙን መስዋዕት አድርጎ በቀራንዮ ተሰቅሎ እሱ ነበረ ነው። እሱ ላይ ይቅር የተባለ ሰው እንዴት ድጋሚ ይቅር ይባላል? አንተ ህይወት ይኸውልህ፣ ትላንት ዛሬ ይኸው ግልጽ የሆነ ትምህርት። ኦኬ ትላንት ለአንተ ኢየሱስ ምን ነበር? አስታራቂ። ዛሬስ ኢየሱስ ለአንተ ማለት ምን አይነት ነገር እየሰራህ እንደሆነ አልገባኝም። ብራዘር እምነትህን ንገረኝ። እኔ ውስጥ አትደበቅ። እኔ ምንም አላወራሁም ብራዘር። ትላንት ማስታረቁ የታረቅኩበት ስለሆነ
ትላንት አስታራቂህ ነበረ። ዛሬስ አንድ ጊዜ ታርቅ ያለው ስለዚህ ሁል ጊዜ ዛሬስ ኢየሱስ አስታራቂህ ነው ወይ ነው ጥያቄ። this is a question brother ማለት ኢየሱስ ክርስቶስ አንድ ጊዜ አስታርቆኛል እያልኩ ነው አይደል? ይሄው ትላንትና ጨርሰን አልተጣላሁም ነው መልሴ። ስለዛሬ ከክርስቶስ ጋር ዛሬ ኢየሱስ ክርስቶስ ለአንተ አስታራቂህ ነው ወይ? ወንድምነት አልገባኝም ማለት ዛሬ ለምንልሃል ኃጢአትን በሰራህ ጊዜ ካልከኝ ልመና ወደሚለው ትርጉም ይወስዳል። ስለዚህ አንዴ ቆሽ ወንድማችን አንዴ ብዙ ሊመልስልህ አልፈለገም። አይ ዶንት ኖ ለምን እንደዚህ ለማለት እንደፈለገ ባላቅም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በቅዳሴዋ እንኳን አሁን ማለት ዛሬ ማለት ዛሬ በሰማያት ኢየሱስ አስታራቂ እንደሆነ በየቅዳሴዋ ታዜማለች። እኔ ልጆቿ ወይ ቅዳሴዋን አያውቁም ወይ ዜማዋን አያውቁም ወይ መጽሐፍ ቅዱስ አያውቁም። መድረቅ ብቻ እንደው እኔ አንዳንዴ እንኳን አሁን ብራዘር አንተ ጥሩ የምትወያይ ሰው ነበርክ። በዚህን ያህል መድረቅ ምንድን ነው የሚያስፈልገው? የኢትዮጵያ ኦርቶዶክስ በእያንዳንዱ ቅዳሴ በምትገባበት ሰዓት ላይ ካህኑ እንኳን አሁን በሰማያት ኢየሱስ አስታራቂ እንደሆነ ደሙ አሁን እንደሚናገር አሁን እንደሚያስታርቅ ክላህ እያለች ትጮኻለች። አንተ ግን እዚህ በቃ ዝም ብለህ ትከራከራለህ ብራዘር። ኤርሚ አይ በጣም የሚያሳዝነው በእውነት ኤርሚ እኔም ደግሜ አንተን ጨምሬ ቅዳሴን ብቻ ሳይሆን ውዳሴ ማርያምም አንተ ታውቃለህ። ውዳሴ ማርያም ላይ አለ አስታራቂ የአዲስ ኪዳን አስታራቂ ብላ ውዳሴ ማርያም ላይ ትናገራለች። እሱን ግልጽ ተናግሬያለሁኝ እኮ። አሁንም እኮ አስታራቂ አይደለም አስታራቂ ግን ስንል አሁን እኮ ነው አሁን ማለት ያ አሁን አዲስ ኪዳን አይደል? የውዳሴ ማርያም ሰንበተ ክርስቲያኑ ላይ ወኮነ ሐራቄ ለአዲስ ኪዳን ብላ ስትል አዲስ ኪዳን አላለቀም። በቃ አሁን ያለንበት የአዲስ ኪዳን ዘመን ነው ከጌታችን ሞት በኋላ ማለት ነው። ስለዚህ አሁን አንተ አዲስ ኪዳን ውስጥ ሆነህ አሁን ኢየሱስ ክርስቶስ እኔ አልተጣላሁም ከእግዚአብሔር ጋር አሁን ለምን እታረቃለሁ? ኦልሬዲ አንዴ በሞቱ አስታርቆኛል፣ አሁን ግን አያስታርቀኝም ነው እያልክ ያለው። ይሄ ደግሞ ከመጽሐፍ ቅዱስም ከቤተክርስቲያኒቱም ትምህርት ጋር ይጋጭባል። እሺ ኤርሚ ምን ለማለት እንደፈለግኩኝ አሁን በደንብ ላስረዳ። ይኸውልህ የአዲስ ኪዳን አስታራቂ ስትል ምንድን ነው? ለአዲስ ኪዳን መጥቶ አንድ ጊዜ ቤዛ ሆኖ የፈጸመውን የቤዛነት አገልግሎት ስራ ነው። ስለዚህ አንድ ሰው አምኖ ተጠምቆ ክርስቲያን ሲሆን ያ የአዲስ ኪዳን ደግሞ ዘወትር አሁንም ይሰራል። ግን ይሰራል። ልጨርስ ኤርሚ ልጨርስ እና እኔ ምን እያልኩኝ ነው? ነገር ግን አሁን ያ ደም አስታርቆኛል፣ ታርቅ ያለሁኝ ያ ደም ዛሬ ማስታራቂ አይደለም ነው። ዛሬ የሚመጡት አዲስ ክርስቲያኖችን ወደ ክርስቶስ የሚመጡትን ሁሉ ይሰራል፣ ያስታርቃል። ግን አንድ ጊዜ የታረቀ ሰው ኃጢአት ሰርቶ በወደቀ ቁጥር ያስታርቃል ማለት ዘወትር ኢየሱስ ክርስቶስ ድጋሚ ይሰቀላል ማለት ወደሚለው ትርጉም ይወስደናል። እንደዛ ማለት አይወስድም። ማን ይወስዳል? ቤተክርስቲያኒቱ በመጽሐፈ ሰዓታት በውዳሴ ማርያም ብቻ ሳይሆን በመጽሐፈ ሰዓታት፣ በመጽሐፈ ዚቅ፣ በመጽሐፈ ቅዳሴ የዜማ መጽሐፍቶቿ ላይ አሁን እንኳን በሰማያት ቅድም እንዳልከው ማለት ኦኬ ደሙ አሁን ይሰራል ብለህ ስትል ምንድን ነው ስራው ተብሎ ሲባል ደሙ ንግግር አለው ነው፣ ይናገራል ነው። መጽሐፍ ቅዱስ እንደሚል ነው ቤተክርስቲያኒቱን ብላ ምትለው ማለት ነው። እሺ እኔ ከተሳሳትኩኝ እመለሳለሁኝ። ይናገራል ነው። አይ በዚህ ነው ልክ እኔ አንተ በጣም የምትለውን አንተን ራስህ ልጠይቅህና ስለምታውቅ ማለት ነው። ቤተክርስቲያን ስትል ዕለት ዕለት ኃጢአት በሰራን በወደቅን ቁጥር ይለምንልናል እያለች ነው አይደለም? ደሙ ስለኛ ያንን ነው አይደለም እያልኩኝ ያለሁት እንጂ ተቀብያለሁ እኮ። በሁለት አቅጣጫ ነው ማሳየህ። ቤተክርስቲያኒቱ ዕለት ዕለት ኃጢአት በምንሰራ ሰዓት ላይ ይለምንልናልም ብላ የምትለው መጽሐፍቶች አሉ እጄ ላይ። እንደገና ደግሞ አይ ልመና አይደለም፣ ልመና ለሱ አይስማማውም። አንድ ጊዜ ግን ባቀረበው መስዋዕትነት በደሙ መፍሰስና በስጋው መቆረስ በኩል አሁንም ጭምር በሰማያት እንኳን ሆኖ በጌታችን በኢየሱስ ክርስቶስ ደም ማለት የጌታችን የኢየሱስ ክርስቶስ ደም ልክ ዕብራውያን 12 ላይ በተነገረው ማለት ነው ስለኔ የተሻለውን የሚሻለውን ይናገራል፣ ይጮሃል ብላ ትላለች። ማለት ደሙ ንግግር አለው ማለት ነው። ልክ የዘፍጥረት መጽሐፍ ምዕራፍ 4 ላይ ያለው አይነት የአቤልና የቃየልን የዕብራውያን መልእክት ጻፊ አነጻጽሮ በምዕራፍ 12 ቁጥር 24 ላይ እንደጻፈው ማለት ነው። እና ደሙ ንግግር አለው ሚንስ አሁን አንተ ዕለት ዕለት የምትበድለው በደል አለ አይደል? በሐልዮ በነቢብ በገቢር ተብሎ የሚባለው ማለት ነው።
በምትበድለው ኃጢአትና በደል ምክንያት ካህኑ ጋር ስትሄድ ለካህኑ ኃጢአትን በምትናገር ሰዓት ላይ ካህኑ የንስሐ ስርዓቱን በሚጠብቅ አይነት ሁኔታ ቀኖና ይሰጠዋል። ቤተክርስቲያኑ ራሱ እንኳን አሁን ህዝቡን ስትባርክ ምን ብላ ነው? ህዝቡን ስትባርክ ወይ ደግሞ ህዝቡን ጌታ ይቅር እንዲል ብላ ስትል ምን እንደው ብላ የምትለው ይፍታ ይድግ ያንጽህ ወይ ቀድስ እግዚእነ አምላክነ መድኃኒነ ኢየሱስ ክርስቶስ ስራ ኃጢአት ወደ ምሳሴ አበሳ አደል ብላ የምትለው ስርየ ኃጢአት ወደ ምሳሴ አበሳ እና አሁንም ጭምር ነው ታዲያ ስርየ ኃጢአት ወደ ምሳሴ አበሳ አንድ ጊዜ ባቀረበው ደሙ በፈሰሰው ደሙ በተቆረሰው ስጋ አሁን ኢየሱስ ክርስቶስን አንተ ዕለት ዕለት በሐልዮ በነቢብ በገቢር በምትበድለው በደል የኃጢአት ይቅርታን የምታገኘው በማን ነው? በጌታችን በኢየሱስ ክርስቶስ ደም ነው አይደል? በጣም ጥሩ። የኃጢአት ይቅርታን የማገኘው በእርሱ ደም ነው። ወደ ቁርባን ቅረቡ ትላለች አይደለ? አዎ። ቁርባኑ የኃጢአት ይቅርታ ይሰጣል ተብሎ ይታመናል አይደል? በኦርቶዶክስ አዎ፣ የኃጢአት ማስተሰሪያ ነው። አዎ። ስለዚህ የኃጢአት ማስተሰሪያ ካደረገ ቁርባኑ መታረቅን ይሰጣል ማለት ነው። የኃጢአት ስርየትን ከሰጠህ ያ ቁርባኑ ደሙ አማናዊ ነው ብላ ስለምትል ደሙ ይናገራል ማለት ነው። በጣም በዚህ አተረጓጎምህ እስማማለሁኝ። የኔ አተረጓጎም አይደል የቤተክርስቲያኒቱን አተረጓጎም እኮ በአገላለጽ ቤተክርስቲያን በገለጸችው አገላለጽ በቀጥታ የገለጽከው ስለሆነ እቀበላለሁ ነው። ስለዚህ አሁን አንተ ትናንትና አመንዝረው የገለጸ ሰርቀ ቢሆን ንስሐ ግባ ብላ ስትል ለዛሬ ትናንትና ይሄን ካደረክ ለዛሬ መታረቅን ከእግዚአብሔር ጋር እንደገና የምታገኘው በማን ነው ማለት ነው? በኢየሱስ ክርስቶስ ደም ነው አይደል? ይቅር ይልሃል ነው የምትለው። አየህ እዛ ቀደም ኃጢአትን የሚያስተሰርይ ይቅር ባይ እያልከኝ የገለጽክልኛል። ደሙ ስላንተ ይናገራል እኮ ይቅር ይልሃል እያልከኝ ነው። ሲገለጽም ካህኑም ሲያሳርግ የሚናገረውን የኢየሱስ ክርስቶስ ደም ስጋና ደምን ብትወስድ ኃጢአትን ሲያስተሰርይ ይቅር የሚል እያልከኝ ነው። ስለዚህ ይቅር ይለኛል ማለት ነው። ይለምንልኛል ሳይሆን እሺ ይቅርታ አቋራጭ እኔ እኮ ልመናን ብለህ ካልክ ራሱ ልመና ከ6 በላይ መጽሐፍት መረጃ አለ። እዚህ ልመናን ብላችሁ ካላችሁ በልመና ቤተክርስቲያኒቱ ኢየሱስ አሁን በሰማያት ይለምናል ብላለች። እኔ ኤርሚ ይቅርታ አድርግልኝ፣ ልመናን ይለምናል ካለች እኔ ያላነበብኩት መጽሐፍ ከእውቀት ማነስ ሊሆን ይችላል፣ እቀበላለሁኝ። እስከዛሬ ድረስ የኢየሱስ ክርስቶስ ደም ይለምናል ሳይሆን ኃጢአትን ያስተሰርያል የሚለውን እንደገለጽከውም አሁን ይለምናል፣ ግን ዛሬም ይለምናል እኔ ጠይቃለሁ እቀበላለሁኝም እሺ ይላለሁ። ለኃጢአተኞች አሁን በሰማያት ሆኖ እኮ ይለምናል ብላ ትላለች ቤተክርስቲያን። የኢየሱስ ክርስቶስ ደም እቀበላለሁ። ራሱ ኢየሱስ ጸሎትን ያቀርባል ብላ ትላለች። ዛሬም ጸሎትን ያቀርባል። አዎ በብርኬ ይሄን መጽሐፍ ወስጄም ቤተክርስቲያን መምህራኖችን እጠይቃለሁ። ምንም እናሳያለን። ወንድምነት መምህር ስላልሆንኩኝ ማለት ነው። ባይሻ አንዴ ወንድምነት ማይከፈል አልከፈትኩም። ወንድምነት አልከፈትኩም። ኖ ብሩኬ ከፍቷል። የለም እኮ ብሩኬ ነው ማለት ነው። የለም ብሩኬ ውዳሴ ማይከፍታል። የኔ ከፍተለው እርሚ ሚት ሆነ ማን ነው አንሚት ሆነ ያሳያል። አንዳንድ ጊዜ አንሚት ሳይሆኑ ሰዎቹ ሰሞኑን ያመጣው ነገር ነው። ኦኬ እሺ ያ ኦኬ። ስለዚህ ኢየሱስ ክርስቶስ አሁን በሰማያት ራሱ እንኳን ይለምናል ብላ ቤተክርስቲያኒቱ ትላለች። ችግር የለም ባይቀርብ መጽሐፉን ራሱ ከነገርከኝና ማገኘው ከሆነ ወይ ደግሞ በውስጥ ጽፋለሁ መጽፍልኝ ከሆነ አሁን ማቅረብ ካልቻለ እኔ እቀበልሃለሁ፣ ጠይቃለሁ። አንተው ቤት መጥቼ አንተ ጋር ማውራት እንችላለን። ድርሳነ ሰንበት መጽሐፉ እጄ ላይ አለ። ድርሳነ ሰንበት አክቹአሊ እኔ የለኝም። እንደው በውስጥ ጽፌልህ እንትን ካረክልኝ እንትን ካልከኝ እጠይቃለሁ። እኔ አባቶችን ችግር የለም። እዚሁ ካሜራ ከፍቼ ላሳይህ፣ ስክሪንሾት ታደርገዋለህ? አረጋለሁ። ምንም ችግር የለም። ኢየሱስ ክርስቶስ ዛሬም ይለምናል የምትል ከሆነና ያ ትርጉም በቀጥታ ከአብ ጋር ይለምንልናል ዕለት ዕለት የሚል ከሆነ እቀበላለሁ። ያው እንደውም ነፍሳትን ከሲኦል አውጥተው መላእክት እያመጡለት ስለነሱ ዕለት ዕለት ጸሎትን ያደርጋል። እንደዛ ግን ቤተክርስቲያኗን የምትለው እንጂ እኛ አይደለንም የምንለው። ወንጌል አማኞች ይለምናል የምንለው እኛ አይደለንም። ቤተክርስቲያን ዳጊ ገብቶኛል። ቤተክርስቲያን ነው የምትለው። ቤተክርስቲያን ግን የራሷ ትርጉም አተረጓጎም አላት። ስለዚህ ጠይቃለሁ ያልኩት ያንን ነው። እሺ ወንድማችን እሱ ዞሮ በእኛ ላይ ስለነበር ግን
እኛ እንደማንልታቀው ብዬ ነው እስከዛ እስኪያወጣልን መጽሐፉን ግልጽ ላደርግልህ ብዬ ነው። እኛ እንደዛ አምነን አይደለም መረጃው የምናሳየው። የምናሳየው መረጃ አምነንበት ሳይሆን ያንተ ቤተክርስቲያን ገብቶኛል። እኔ እንትኑን ጀነራሊ እንትን ለማድረግ እስከዛሬ እንዳለኝ እውቀት ሰፊ እውቀት ባይኖረኝም እንዳለኝ እውቀት እስከማውቀው ግን የፕሮቴስታንት እምነትም እለት እለት ይለምናል የሚሉ የተወሰኑ እንዳሉ አውቃለሁኝ። ማይሉ እንደሆነም ማይሉ ብዙዎች እንዳሉ አውቃለሁ። አስታራቂነትን ግን ሁላችንም የምንቀበል ከሌለ ጥሩ ነው። አስታራቂ በሚለው መረጃውን ትሰጠናለህ። እኛ መረጃ እንደሰጠን እንዳለን ኤርሚን ተመልከተው። አሁን ዳኒ ዳጊ የሰው ስም መጥቀስ ደብሮኝ ነው። ኦኬ አይ መረጃ ስለሌለ ችግር እኛ መረጃ ሲኖር እንደዚህ ከፍተታ ዳጊ የሰው ስም ነው ብትጠራ ስም እኮ ስሞች አሁን ወደ ሌላ ሐሳብ አንዴ መረጃው አለ ነው። ሌላ ጊዜ ስም ሳይሆን መረጃ ይዘናሽ ወንድማችን እንደ ኤርሚ ማለት ነው። ከውስጥ ይጽፍልሃለሁ ማን እንዳለና ማን ስም አልፈልግማ መረጃ ነው ፈልገው። እኛ ስም አሳየን እንዴ? ስም እኮ አለ ለመሰለኝ እናሳይ። ቪዲዮ ላይ ስም ነው የሚታይህ፣ መረጃ ነው የምናሳይ። ተባረክ። ኦኬ ስክሪንሾት አድርጌዋለሁ ኤርሚ። ያው ድርሳነ ሰንበት ነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እምነትና ስርዓት ተዘጋጅቶ በትንሣኤ ዘጉባኤ ማተሚያ ቤት በድጋሚ የታተመው 2013 ላይ በዚህ ክፍል ላይ ጌታችን ኢየሱስ ክርስቶስ አሁን በሰማያት ጸሎትንና ልመናን ያደርጋል ብላ ቤተክርስቲያኒቱ ታስተምራለች። ምዕራፍ 17 ላይ ማለት ነው። 13 ማነው ምዕራፍ 17ኛው ምዕራፍ ማለት ነው። ያው ገጽ 49 ስክሪንሾት አድርገህ ይቅርታ ስክሪንሻት አላረኩትም። ስክሪንሻት ያለው ብዬ እንትኔን ዘጋሁት። አርገው ችግር የለም። እሺ ገለጠውና ላርገው። ኦኬ አሁን ይሄው እዚህም የወዲያኛውን ፔጅም ላድርገዋ። እሺ ይሄው እሱን አርገዋለሁ። የሚቀጥለው ግዕዝ ነው ይሄኛው። ኖ የግዕዝ ፓርት ነው። እሺ የግዕዝ ፓርት ኦኬ። አንዱ ጎን ግዕዝ ነው። እሺ ይሄኛው አማርኛ ነው፣ ይሄኛው ግዕዝ ነው። ምዕራፍ 17 በግዕዙ አማርኛው ምዕራፍ 17። እሺ አማርኛውን ግዕዙ እንኳን ምንም አይሰራልኝም። ኦኬ ምዕራፍ 17 እሱን አርገዋለሁ። እሱን ፔጅ አርገዋለሁ። ሙሉን አሳየን ብለው እንዳይሉ እስከ ምዕራፍ 18 ይሄንኛውም አማርኛው ነው። 5 ቁጥር ነው ያለው 17ኛው ምዕራፍ። ያው ጥሩ አድርገዋለሁ። በዚህ ክፍል ላይ እንደዚህ ይላል። ሄዳ ሳያቸው እንደዚህ ይላል። ይሁን ክርስቲያንን ስለሚሉ ሰዎች ይላል። ከዚህም በኋላ በገሃነም ውስጥ የነበሩትን ክርስቲያንን እያሉ የክርስቲያንን ስራ የማይሰሩ ኃጥአንን ከመድኃኒታችን ስልጣን ጸሎትን ይጸልይላቸው ዘንድ መላእክት ያቀርቧቸዋል አለ። መድኃኒታችንም ክርስቶስ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸው ዘንድ ያቀርባቸዋል። ምን ካለ በኋላ? ጸሎትን ከጸለየላቸው በኋላ ማለት ነው። ከዛስ መድኃኒታችን ጸሎትን ከጸለየላቸው በኋላ መላእክት ወደ አማረች ወደ ተወደደች ምድር ወደ መንግስተ ሰማያት ይወስዷቸዋል። እረፍት ወደ አለበት ቦታና ተድላ ደስታ ወዳለበት መንግስተ ሰማያትም ወስደው የሚያኖሯቸው አሉ። እንደ ስራቸው መጠን በክብር የሚስተካከሉ አሉ። ሰማዕታትና ጻድቃን ግን የሰማይና የክርስቶስን ማደሪያ ሆነው በሕግ በአምልኮ ለሚወዱት ለተመረጡት ወደ እግዚአብሔር በስነ ብርሃን ያዘጋጅላቸው በሰው ልቦና ያልታሰበ የሰው ጆሮ ያልሰማውን የሰው ዓይን ያላየውን የዘላለምን ሕይወት ጽልት ብርሃን የምትሆን የክርስቶስ ሀገሩ ኢየሩሳሌም ሰማያትን ወርሰው ከልዕልና ወደ ልዕልና ሲወጡ ይኖራሉ ይላል። ምዕራፍ 18 መጣ ማለት ነው። ያው ጸሎትን ከጸለየላቸው በኋላ ያው ጸሎትን እንዲጸልይላቸው ያመጣሉ። ከዛስ ከባህሪ አባቱ ከአብና ከባህሪ ሕይወቱ ከመንፈስ ቅዱስ ጋር ያስታርቃቸዋል። ይጸልያል ማለት ነው። መጸለይ ማለት መለመን ማለት ነው፣ መጠየቅ ማለት ነው። ይሄ ብቻ አይደለም። ይህን ጥያቄ ጠይቃለሁኝ። ቤተክርስቲያን እንዴት አድርጋ እንደምትፈታው ጠይቅና እመጣለሁኝ። ይሄ ብቻ ሳይሆን ድርሳነ ማርያም ላይ ይሄ ያለ፣ መጽሐፍ አርጋኖን ላይ ይሄ ያለ፣ መጽሐፈ ዚቅ ላይ ይሄ ያለ፣ አምስቱም መጽሐፍቶች አሉ። ይችላል ተመሳሳይ ነገር ያወራል። ለምሳሌ ብዙዎችንም ከምናወራቸው ጊዜም ከምንፈጅ ይሄን ጠይቃለሁ። ሌሎች መጽሐፍቶችን ጽፌ እዚህ ላይ አለ። ምናልባት ገጾችንና እንትኖችን ለምሳሌ በዚህ መጽሐፍ ላይ ቅዱስ ያሬድ ነው መጽሐፈ ዚቅ ወመዝሙር ላይ፣ በዚህም ላይ ኢየሱስ ክርስቶስ አሁን በሰማያት እንደሚያማልድ ጸሎትና ልመናን እንደሚያደርግ ይኸው በቅዱስ ያሬድ የዜማ መጽሐፍት ላይ ሁሉ ጭምር
ጽፋለች ማለት ነው። መጽሐፍ አርጋኖን፣ ድርሳነ ማርያም፣ መጽሐፍ አርጋኖን፣ ድርሳነ ሰንበት፣ መጽሐፈ ዚቅ እና አንደኛው 5 ነው 6 መጽሐፍቶች አሉ። በሙሉ ይናገራሉ። ራሱ ቅዳሴ ሰዓታት በሰማያት አሁን እንደሚለምን ደሙ እንደሚያስታርቅ ደሙ ደግሞ ሲያስታርቅ የሚሻለውን እንደሚናገር ይሄን የሚሻለው የሚናገረውን ብሎ የሚለው ከዕብራውያን መልክ መጽሐፍ ምዕራፍ 12 ላይ የአቤል ደም እና የጌታን ደም አነጻጽሮ ከተናገረበት የዕብራውያን ጸሐፊ ከእሱ ጋር አገናኝታ ትናገራለች ማለት ነው። እና እኔ አንተ አሁን ጥሩ ተወያይ። እኔ በሚዲያ ታሪክ ኦርቶዶክሳውያን ብዙ ማቃቸው አሉ። ከነሱ መልካም ብዬ ከምላቸው ሰዎች መካከል አንዱ አንተ ነህ። በመልካም በጸባይ ትወያያለህ። ግን አንዳንዴ ለምንድን ነው የጌታ ነገር ላይ ይህን ያህል ሊያከራክር የሚችለው? መጽሐፍቶች እየተናገሩ ኢቭን እነ ብፁዕ አቡነ በርናባስ የተናገሩትን ቪዲዮ ማየት በቂ ነው። ያው እሳቸው ምንም ቢሰደቡ ብፁዓን ሊቃነ ጳጳሳት ሁሉ ጭምር ሳይቀር የሚያውቁት እኮ ነው። በኢየሱስ ክርስቶስ ደም ካልሆነ በስተቀር መታረቅን ማንም ሰው አያገኝ ማንም። እና ይህን ያህል አያከራክርም። ኤርሚ አሁን እኔ እናንተንም እኮ መታረቅን አልተከራከርንም። አሁን እንደውም ኦርቶዶክስ ይለምናል ነው፣ እናንተ ይለምናል አትሉ። እኔም እስከማውቀው ድረስ ምናልባት የሰዎች አስተምሮ ከሆነ ስህተትም ከሆነ እሱን አርማለሁኝ። ስለሰማሁኝ ነው ቅድምም የተናገርኩት። አለበለዚያ ኢየሱስ ክርስቶስ ይለምናል ማትሉ ከሆነ የሁለታችንም አስተምህሮ ያስታርቃል በሚለው ግን ተመሳሳይ ነው፣ ልዩነት ያለው አይመስለኝም። እኔም ኢየሱስ ክርስቶስ ያስታርቀናል ብዬ አምናለሁኝ። ወደ አብ የሚቀርበው ኢየሱስ ክርስቶስ ነው፣ በሌሎች አይደለም። እርሱ ብቸኛ አስታራቂ ነው፣ ብቸኛ መካከለኛ ነው። ይህን ቤተክርስቲያን የሚያስተማረችኝ ነው። ይሄንን አምናለሁኝ። ከዛ በስተቀር ግን ኢየሱስ ክርስቶስ ግን ዕለት ዕለት ይለምናል የሚለውን ግን እጠይቃለሁኝ። ይለምናል ግን ቤተክርስቲያን አትልም። ኢየሱስ ክርስቶስ አላስታረቀንም፣ ቤዛ ሆኖ ግን አስታርቆናል። ወደ አብ አላቀረበንም፣ አቅርቦናል። ያንን አውቃለሁ። የእሱ ደም ዘወትር አይሰራም፣ ይሰራል። ዘወትር ይሰራል፣ ዘወትር ይቅር ይላል ደሙ። ለዛም ነው የክርስቶስ ስጋና ደምን በቤተክርስቲያን የምንወስደው ለኃጢአታችን ማስተስሪያ የሆነን ዘንድ ማለት ነው። የሌላ የማንንም የቅዱሳን ስጋና ደም ብለን የምንወስደው የለም። የኢየሱስ ክርስቶስን ስጋና ደም ነው በቤተክርስቲያን የሚፈተተው። ደሙ ታዲያ የተሻለውን ይናገራል አይደል? የዕብራውያን 12 ላይ በተነገረው ግን ደሙ ይሰራል። በቃ ይቅር ይለናል እኮ ነው የምንለው። ታዲያ ካህኑም ቅድም እንዳልከው ኃጢአትን የሚያስተሰርይ ይቅርባይ እያለ ነው የምንቀበለው። የሚሻለውን የሚናገር ብሎ የሚለውስ የሚሻለውን የሚናገር ስትል አልገባኝም። የዕብራውያን 12 ላይ ምንድነው ብሎ የሚለው? ከአቤል ደም ይልቅ የሚሻለውን ወደሚናገር ደም መርጨት ደርሳችኋል ይላል። ከአቤል ደም ይልቅ እኮ የክርስቶስ ደም ከማንም ከየትም ጋር አታወዳድረው። ምንድን የሚናገረው? የአቤል ደም ምን ነበር ሲናገር የነበረው? የጌታ ደም ምንድን የሚናገረው? የሚሻለውን ወደሚናገር ወደ መረጨት ደም ደርሳችኋል ይላል የዕብራውያን 12 ላይ ማለት ነው። እኛም እናንተ የምትቀበሉት የአቤል ደም ምን እያለ ነበር ይጮህ የነበረው? ዘፍጥረት መጽሐፍ ምዕራፍ 4 ላይ የወንድምህ የደሙ ድምፅ ወደ እኔ ይጮሃል አለ አይደል ጌታ? ያ ጩኸትን የደምን ጩኸት የሚሰማ ማን ነው? እግዚአብሔር ነው። ስለዚህ የደምን ጩኸት ከሰማ ወንድሜ ልብ በል፣ የደምን ጩኸት ከሰማ ደሙ ውስጥ ህይወት አለ የለውም? አለው። ህይወት አለ። ደም ያለው እኮ ነፍሱን ነው። እሺ ዘሌዋውያን ላይ ደም ህይወት አለ ይላል። ኦኬ። ስለዚህ የሚሻለውን ወደሚናገር ደም መረጨት ደርሳችኋል ብሎ ሲል ያነጻጸረው ከአቤል ደም ጋር ነው። የአቤል ደም ሲናገር የወንድምህ የደሙ ድምፅ ወደ እኔ ይጮሃል፣ ከምድር ወደ እኔ ይጮሃል አለ። ኦኬ። ስለዚህ ይሄ የደም ንግግር ዕብራውያን ላይ ከአቤል ደም ይልቅ የሚሻለውን ወደሚነገር ወደ መረጨት ደም ደርሳችኋል ብሎ ሲል ያነጻጸረው ከአቤል ደም ጋር ነው። ኦኬ። የጌታ ደም የሚሻለውን ይናገራል ማለት ነው። ኦኬ። የሚሻለውን የሚናገር ከሆነ ምሕረትን ነው የሚናገረው ማለት ነው። አዎ ይሄን እኮ እንቀበላለን እናምናለን። ከዚህ ላይ እኮ ምንም ልዩነት የለንም ማለት እንደውም ከዚህ ቀደም የኢየሱስ ክርስቶስ ከዚህ ቀደም ሳላውቅ ስከስ የነበረው ፕሮቴስታንቶች ሁሉም ኢየሱስ ክርስቶስ ዕለት ዕለት
ስለኛ ስለ ኃጢአታችን ይለምናል ብለው ነው የሚተረጉሙት። እንደዛ ከሆነ አልቀበልም ብዬ አሁን ጀስት ቅርብ ጊዜ ነው ቲክቶክ ላይ በተለይ ከመጣሁበት ጊዜ ጀምሮ ሳዳምጥ ያስታርቃል በሚለው ሁላችንም እንስማማለን። ግን ይለምናል የሚለውን እንደማትቀበሉ የተወሰኑ መምህራኖች ሲናገሩ ብቻ ነው እንጂ የሰማሁት። ብዙ ጊዜ ብዙዎች አይለምንም የሚለውን ነገር እንደሚቀበሉ አውቃለሁ። ስለዚህ ይሄ ምንም ያስታርቃል በሚለው በየትኛውም መንገድ ብትወስደው እኮ ከአንተ ጋር በተናገርከው ሁሉ ተስማምተናል። አስታራቂ የሚለውን ቃል ቤተክርስቲያንም ትቀበላለች። የቤተክርስቲያን መጽሐፍቶችንም አንተም ገልጻቸዋል። አስታራቂ ታዲያ ማለት አማላጅ አይደል? አስታራቂ እኮ አማላጅ የሚለው አስታራቂ በሚለው እንወስዳለን። ልመና በሚለው ግን አንተም እንዳልከው ልመና አይደለም ብለህ አስታራቂ ማለት አማላጅ ማለት ነው አይደል? አዎ አስታራቂ አማላጅ ነው። ልመና ግን አይደለም። አማላጅ ማለትም ልመና ሲሆን ዕለት ዕለት ይሆናል። ኖ ልመና ከሆነ ዕለት ዕለትም ከሆነ ዕለት ልመና ያደርጋል ብላ የምትለው አሁን ቅድም በጠቃቀስኩልህ መጽሐፍቶች ካሜራውን ከፍቼ ባሳየኸው በድርሳነ ሰንበትና እንደዚሁም ደግሞ በመጽሐፈ ዚቅ እንደዚሁም በድርሳነ ማርያም እንደዚሁም በመጽሐፈ አርጋኖንና መጽሐፈ ሰዓታት መሰል መጽሐፍቶቿ የራሱ መጽሐፈ ቅዳሴን ሁሉ ጨምሮ አሁን እኮ ዕለት ይለምናልን ብላ የምትለው እኮ ኦርቶዶክስ ክርስቲያን ናት። እኛ እንደውም አላልንም። ኤርሚ እሱን እኔ እጠይቃለሁ ብዬ ስክሪንሻት ማድረግ ግን አንድ ነገር መተማመን ያለብን ኢየሱስ አማላጅ ነው ብሎ የሚለው ቃል ለእሱ አይቀጸልም ብሎ የሚለው የኦርቶዶክሳውያን መጽሐፍ ቅዱሳዊ መረጃነት የሌለው ወይ ደግሞ መዝገበ ቃላታዊ ትርጉም የሌለው የቋንቋ ሊቃውንትም ያልተጠቀሙትን ቃል ነው እናንተ የምትጠቀሙት ማለት ነው። እንደ ቤተክርስቲያን የቋንቋ ሊቃውንት አስታራቂ ብሎ የሚለውን አማላጅ መካከለኛ ብለው ተርጉመውታል። አማላጅ ብሎ የሚለውን ቃል አስታራቂ መካከለኛ ብለው ተርጉመውታል። የትኞቹም ምድሪቱ ላይ ያሉ በቃ ጉምቱ የቋንቋ ሊቃውንት ተብለው የሚባሉት እጄ ላይ ከ10 በላይ መዝገበ ቃላት አለ። ብራዘር ኢትዮጵያ ምድር ላይ ከዩኒቨርሲቲ እስከ ኮሌጅ እስከ ቤተክርስቲያን ድረስ የሚጠቀሙበት ኢትዮጵያ ምድር ላይ አለ የሚባል ትልልቅ በጣም ወሳኝ ናቸው ተብለው የሚባሉ መዝገበ ቃላት 10ሩንም ነው ያስመጣሁት እጄ ላይ አለ። ምን እንደሚጠቀሙት ሁሉም በአንድ ቃል አማላጅ ማለት አስታራቂ ማለት ነው። አስታራቂ ማለት መካከለኛ ነው። አስታራቂ ማለት አማላጅ ነው ብለው የቋንቋው ሊቃውንት ፈተዋል። ቤተክርስቲያኒቱም አይ ቲንክ ዳግዬም ጋር ለምሳሌ ካልሆነ እኔም ጋር ልቆልኛል የኢትዮጵያ መጽሐፍ ቅዱስ ማህበር በሰንበት ትምህርት ቤቶች ማደራጃና መምሪያ ማህበረ ቅዱሳን ባሳተመው ክፍል ላይ ራሱ ማስታረቅ ማለት መለመን ማለት ነው፣ ማማለድ ማለት ነው ብሎ የሚለውን ትርጉም ይጠቀማሉ። ኦኬ አይ ኢየሱስ እኮ አሁን በሰማያት አይለምንም እናንተ ናችሁ ትለምናላችሁ ብላችሁ ስትሉ ኖራችሁ የወንጌላውያን አማኞች እንደዛ አላሉ። ቀርቦ አለመረዳት ነው። ኦኬ አንተም የመሰለህን የሆኑ ወይ ሰዎች ሲናገሩ የሰማ አንዳንድ ሰዎች ቢናገሩ ያለ እውቀት የሆነ ነገር ነው። እኛ አሁን በሰማያት ኢየሱስ ክርስቶስ ዕለት እየወደቀ እየተነሳ ይለምናል ብለን አንልም፣ እንደዛም አንልም። ያ በጣም ያስማማናል። እኛም እኔ ፐርሰናሊ ቤተክርስቲያንም እንደተማርኩት ይሄ በጣም ያስማማኛል። ከዚህ ልዩ ሀሳብ የለኝም። እኛም ድሮም አላልንም። ኦርቶዶክስ በሐሰት ማርያምን ይጣሏታል፣ ኢየሱስን አሁን ያማልዳል ብለው ፍጡር አደረጉት ብላ ያብዬን ወደምዬ እንደሚባል ማለት ነው። ወይ እሷ በፈሳችሁ በእኔ ላከከችው የሚባል የባላገር አይነት ንግግር አለ እና ራሷ ኦርቶዶክስ ራሷ እንደ ጥሩ እንኳን ባይሆን ምሳሌው ራሷ ፈስታ በሰው ታላክካለች ማለት ነው። በሀገራችን ብሂል ማለት ነው። ምንድነው ራሷ ጽፋ ራሷ ኢየሱስ አሁን በሰማያት ይለምናል ብላ ድርሳነ ሰንበት፣ መጽሐፈ ዚቅ፣ ድርሳነ ማርያም፣ መጽሐፈ አርጋኖን እና መሰል መጽሐፍቶች ቅዳሴያና ሰዓታቷ ላይ ሁሉ ጭምር አሁን በሰማያት ይለምናል፣ ልመናን ያደርጋል፣ ልመናን ሊያደርግ ወደ ሰማይ ያደረገ ብላ እያለች እየተናገረች እሷ የተናገረችውን እኔ ተናግሬያለሁ ስህተት ነው ብላ ላለ ማለት ፕሮቴስታንቱ ግን እንዲህ ይላሉ ብላ ትላለች። እኛ አሁን በሰማያት ሆኖ ኢየሱስ ዕለት ጸሎትና ልመናን ያቀርባል ብሎ ያለ እንደዚህ ብሎ የጻፈ ከኛ ቤተክርስቲያን ከወንጌላውያን አማኞች በመጽሐፍ ጽፎ እንደዚህ ያሰራጨ የለም። ካለም የተሳሳተ ነው። መጽሐፍቱን ይጠቆመን፣ ገጽ ምዕራፉ ይውጣ፣ ይነበብ። ማነው ጸሐፊው? የት ቤተክርስቲያን አገልጋይ ነው ወይ ፓስተር ነው እንጠይቃለን። ስለዚህ መጽሐፉ ትክክል አይደለም ብለን እንላለን። ግን ጌታችን ኢየሱስ ክርስቶስ መካከለኛ ነው። የአዲስ ኪዳን መካከለኛ ነው።
እንደውም ቤተክርስቲያኒቱ መካከለኛ ብላ የምትለው ሌላን ፍጡሩን ያስገባችሁ በሱ ፈንታ ፍጡሩን። ለምሳሌ በመርጌታም ስለመጣ ለሱም እድል ሰጠዋለሁ። በቤተክርስቲያኒቱ መጽሐፍቶች ምን እንደሚል ለምሳሌ ቅዱስ ጳውሎስ አሃዱ እግዚአብሔር ወአሃዱ ህሩይ ብሎ ተናገረ። ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ብሎ ማለት ነው። ማእከለ እግዚአብሔር ወሰብ በሰውና በእግዚአብሔር መካከል ብሎ ያለው ማለት ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን ግን ከዚህ ከጳውሎስ ከሐዋርያው ትምህርት ጋር የተጋጨ ማን እንደጻፈው የማይታወቅ ምናልባት ወይ አባ ጽጌ ድንግል ነው መርጌታ ያርመኛል ወይ አባ ጊዮርጊስ ዘጋስጫ ነው በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ብላለች። ለማርያም ስትደርስ ማለት መጽሐፍ እንደሚል አለች። የትኛው መጽሐፍ አልጠቆመችም፣ አልነገረችንም። ብሉይ አዲስ አልነገረችንም። መጽሐፈ ሊቃውንት፣ መጽሐፈ መነኮሳት ራሷ እንኳን ብላ የምትቀበላቸው መጽሐፍቶች ጉባኤያት ዘርግታ የምታስተምረውን አልጠቆመችም። ዋቢ ፍንጭ አልሰጠችንም። በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለእረፍት ዘኮንኪ ትምህርተ ኪዳን ብላ ለማርያም ነው የደረሰችው። ጳውሎስ ግን ይህንን አስቀድሞ በሰውና በእግዚአብሔር መካከል የሆነው አንድ አለ፣ እሱም ሰው የሆነው ኢየሱስ ክርስቶስ ነው ይላል። ስለዚህ አሁን ቤተክርስቲያኒቱ ከሐዋርያቱ ትምህርትም ጋር ተጣልታለች። በዛው ክፍል ላይ እንደውም ዘመጦ ርእሶ ቤዛ ኩሉ ብሎ የሚለውን የቅዱስ ጳውሎስን ትምህርት አሁንም በተቃርኖ ቆማ ማርያም ናት ቤዛ አይተ ኩሉ ዓለም ብላ የአባ ጊዮርጊስ ዘጋስጫን ድርሰት በ13ኛው መቶ ክፍለ ዘመን የተነሳ ሰው የእሱን ድርሰት ነው የምታስተምረው። ስለዚህ ቤተክርስቲያኒቱ የራሷ መጽሐፍቶች ላይ ኢየሱስ አሁን በሰማያት ያስታርቃል ብላ ትላለች። ከዛ ደግሞ ጸሎት ዕለት ዕለት ደግሞ ይለምናል ብላ ትላለች። ጸሎት ዕለት ዕለት ከለመን አሁን ባሳየው መሰረት በሚቀጥለው ጊዜ ጠይቀው ትመጣለህ። ዕለት ዕለት ይለምናል ብላ ካለች ኢየሱስ ክርስቶስን አማላጅ ነው እያለችው ነው ማለት ነው። እኛ አማላጅ ነው ብለን ስንል ግን አንድ ጊዜ ባፈሰሰው ደሙ በቆረሰው ስጋው አሁንም ሰዎች መታረቅ ቢፈልጉ በሱ በኩል መታረቅ ነው የሚያገኙት። ይሄን እያልን ያለ ነው። ቴንክ ዩ። አንተም ተናገረውን ተናገርና ወደሚቀጥለው እንላለን። ወደ ሌላ ርዕስ ምናልባት እንዳያስገባን እንጂ እመቤታችንን ማዕከለ ፈጣሪ ወፍጡራን እያለች የምትገልጸው ከክርስቶስ ጋር እያነጻጸረች ሳይሆን ጌታን አምላክን የወለደች እናት ስለሆነች ከፍጡራን በላይ ነች ለማለት እንጂ በእግዚአብሔርና በሰው መካከል የሚለውን ትርጉም እንደው ባይወሰድ መልካም ነው። ቃሉ እንደዛ አይልም። ማዕከለ ፈጣሪ ወፍጡራን ማለት በፈጣሪና በፍጡር መካከል ማለት ነው። ከኔ ይልቅ በላይ ከፈጣሪ ከኔ አይልም። እንደዛ ቆይ መርጌታ እንደሚናገር ከኔ ይልቅ እሱ ግሱንም ቅኔውንም እርባታውንም ስለሚያውቅ ርዕሳችን ወደ ሌላ እንዳይሄድ ነው። ችግር የለም። እችን ይፍታልንና ማዕከለ ፈጣሪ ወፍጡራን ማለት መርጌታ እንኳን ደህና መጣህ ሞያ ስለሆነ ባለቤቱም ስለሆንክ ምን እንኳን ደህና ቆያችሁኝ። ማዕከለ ፈጣሪ ወፍጡራን ማለት በፈጣሪና በፍጡራን መካከል ማለት ነው። ማዕከለ ፈጣሪ ወፍጡራን አጫፋሪ ነው። በፈጣሪ እና በፍጡራን መካከል መካከለኛ ማለት ስለሆነ ይሄ ምንም የሚያሻማ ነገር አይደለም። እሺ እኔ መርጌታንም ኤርሚንም አንድ ላይ ልጠይቃችሁ። እሺ ቤተ ክርስቲያን ግን እመቤታችንን እንደ ክርስቶስ መካከለኛ ብላ አስተምራ ታውቃለች? ይህን ያለችበት የራሷ አፈታት አላት። አፈታቷም ቅድም እንደተናገርኩት ከፍጡራን በላይ ከፈጣሪ በታች ብላ ትፈታለች። በየትኛውም መድረክ ላይ በየትኛውም ትምህርት ላይ ይህን ትናገራለች ቤተ ክርስቲያን። ነገር ግን የክርስቶስን ቦታ ወስዳ እመቤታችን በሰውና በእግዚአብሔር መካከል አሁን ቀጥታ ትርጉሙን ከወሰድ ነው እንደዛ ነው። ማዕከለ ማለት መካከል ነው። ስለዚህ ግን ቤተክርስቲያን ልሰጥ የፈለገችው አስተምሮዋ ግን እንደዛ ነው። እውነት ቃሉ እንደዛ ቢልም ግን አፈታቱ እንደዛ ነው። አፈታቱም እንደዛ ነው ብራዘር። ምክንያቱም በዚህ ክርስቲያን እንደዛ ብላ አስተምራ ታውቃለች። ማርያምን በእግዚአብሔርና በሰው መካከል በእግዚአብሔርና በሰጠውን ስጦታ ለእመቤታችን ሰጣ ታውቃለች። በደንብ ነው የሰጠችው ብራዘር። እንደዛ እሺ፣ በቃ እዛ ጋር እኔ አቆማለሁ። አሁን እንደዛ ያለችበት ቦታ ካለ ግን ኤርሚ ማለት ይሄን ቃል ሳይሆን አፈታቱን እንደዛ ብላ አስተምራ የምታውቅበት ቦታ ወይ የተጻፈ ቅድም እንዳልከኝ አሁን በፕሮቴስታንት በኩል ኢየሱስ ክርስቶስን ዕለት ዕለት ይለምናል የሚል ማንም አልጻፈም ብለህ እንዳልከው ሁሉ የጻፈ ካለ ይገሰጻል፣ ይነገረዋል፣ ይታረማል እንዳልከው ሁሉ ቤተክርስቲያንም እመቤታችንን ልክ እንደ ክርስቶስ ካለ እኔ እውነቴን ነው
እንደዛ ብላ ተናግራ የምታውቅበት ካለ እኔ እምነቴን ቀይራለሁ። እውነቴን ነው። ላሳየህ። አሁን እኔ እዚሁ እንደው እምነትህንም እንኳን በዚህ ይሄን አስተምህሮ ማለት ነው። ቆይ በዚህ ምክንያት ሳይሆን እኔ እምነትህን እንደው ለመቀየር እንኳን ከተባለ እምነት ሳይሆን እኛ ህይወት የሆነውን ክርስቶስ ለበሱ ትምህርት ላይ እንድትቆም ከፈለክ ቤተክርስቲያኒቱ አሁንም በዚሁ ክፍል ላይ በከመ ይቤ የሚለው ክፍል ላይ የተናገረችውን አንድ ከመጽሐፈ ሰዓታት ላይ አንድ የጠበቀኝ መጽሐፈ ሰዓታት እያልኩ ያለው ገብቶሃል? ግን ገብቶኛል። ልክ እንደ ክርስቶስ መካከለኛነት ማለት የትርጉም መካከለኛ ክርስቲያን ጽፋ አስተምራ ምን ብላ ከሆነ ያ መካከለኛ ሆና ምን እንደምታረገው ኢቭን ይልቆይ መካከለኛ ሆና አይ እርግጠኛ እንሆና ኤርሚ አሁን እንትና ነው እንዴ መጽሐፍ እኮ መጽሐፍ ላሳየ አንዴ እኔ ታውቃለህ ያለ መረጃ እዚህ ቤት አይወራም። ቆይ መጽሐፍ እየፈለኩ ነው። አንዴ ይቅርታ። መጽሐፈ ሰዓታት ላይ እስከዛ ግን ልጅ ከትምህርት ቤት ማምጣት ስላለብኝ ኔትወርኬ በጣም እንዳይቀንስባችሁ ከቤት ወጥቼ ሰዓት አልፎብኛል። አግኝቼዋለሁ። ቆይ አንዴ ጠብቀኝ። አይ ያው ሰዓት ስለረፈደብኝ አለሁኝ፣ ግን ኔትወርኬ እንዳይጠፋ ብዬ ነው። በጣም ሳወራ ቀይ ሊታይ ይችላል። ያው ለዚህ ጋር ትልቁ ላይ አድርጉኝ። አንዴ አዳምጣለሁ፣ ዝም ብዬ አዳምጣለሁ። እሺ ችግር የለም ወንድም። ትልቁ ላይ አድርጉኝ። እዚህ ሰላም ለፍልሰተ ስጋኪ ፍልሰት ላይ ነው ምን እንደሚል የሰላም ለፍልሰተ ስጋኪ ብሎ የሚለው ክፍል ላይ መልክዓ ፍልሰታ ነው ገጽ 528 ያው እንደዚህ ይላል። ምስጋና ለተመሰገነ ትርጉሙ ማለት ቀጥታ የዚህ ጋር የተጻፈውን ምስጋና ለተመሰገነ ላደረገው ስጋሽ ሰላምታ ይገባል። ከፀሐይና ከጨረቃ ይልቅ የክብሩ ደምግባት አበራ። ከደስታ አለቃ ከልጅሽና ከአንቺ በቀር የሞትን ማሰሪያ የፈታ ሙታንንም ከሲኦል ያስነሳ የለህም። ምን ያደረገ? የሞትን ማሰሪያ የፈታ ሙታንን ከሲኦል ያስነሳ ከአንቺና ከልጅሽ በቀር የለም። ሌላው አይመለከተውም። መላእክት ቢሆኑ፣ ጻድቃን፣ ሰማዕታት፣ ነቢያት፣ ሐዋርያት ቢሆኑ እነሱ አይመለከታቸውም። ይሄ ጉዳይ የተደረገው በአንቺና በልጅሽ ብቻ ነው። ምኑ? የሞት ማሰሪያ የተፈታው አንድ። ሁለተኛ ሙታንን ከሲኦል ያስነሳ። ኦኬ። ይሄንን ቤተክርስቲያኒቱ ይኸው ሰላም ለፍልሰተ ስጋኪ ስቡሐ ዘተሰብሐ ብላ ማለት ነው። ሚዩት አድርገው። ውዳሴ ለምን ሚዩት አታደርገውም? ላስወርድህ። ቴንክ ዩ። ስለዚህ ይሄንን ክፍል ለምንድን ነው ያነሳሁትኝ? ሙታንን ከሲኦል ያስነሳ ብሎ የሚለው ቅድም በተናገርኩት ላይ በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ለእረፍት ዘኮንኪ ትምህርተ ኪዳን ሰንበተ ሰንበታት ማርያም ዕለተ ብርሃን አይ ቲንክ እንደዛ መሰለኝ። ብኪ ይትፌሱ ዘገነተ ጽጌ ጻድቃን ወብኪ ይወፁ ሀጣን እምደይ ብላ ትላለች። እንደዛ ነው አይደል? መርጌታ ትክክል ነህ። ትክክል አበላሽ ሆነ በጭራሽ ትክክል። ይሄ ግን ወብኪ ይወፁ ሀጣን እምደይ ሀጣን ከሲኦል ባንቺ ይወጣሉ ያላት። ይኸው ሙታንን ከሲኦል ማስነሳት ማለት ነው። ከደይን ማውጣት ከአንቺና ከልጅሽ በቀር የሞትን ማሰሪያ የፈታ ሙታንንም ከሲኦል የሚያነቃ የሚያስነሳ የለም ነው። ያው እንደውም ወሙታን ዘሲኦል አንቅሃ ነው ብሎ የሚለው ግዕዙ አስነስታለች ማለት ነው። ጌታ ሰዎችን ከሲኦል እንደሚያነቃ እንደሚያድን እሷም አድናለች። ጌታ የሞትን ማሰሪያ እንደፈታ እሷም ፈታለች። ስለዚህ ከአንቺና ከልጅሽ በቀር ብለው አቻ ላቻ ጫማ ለጫማ አለካክተዋታል። ትከሻ ለትከሻ አለካክተዋታል። በዚሁ ክፍል ላይ አንዴ ጠብቀኝ ግን ኤርሚ እየሄድኩኝም ስለሆነ ነው። አንዴ ቆይ በቀጥታ እየጠየቅኩ ያለው ከቤተክርስቲያን አንደኛ ከቤተክርስቲያን አስተምህሮ እንዲህ ብሎ ያለ
አለ ወይ ነው ያልኩህ። አንተ ግን መልካ ፍልሰታ ማለት መልካ ፍልሰታን ነው። ግን ይሄ አስተምህሮ ነው። ፍልሰታ ማለት የቤተክርስቲያን ቆይ ለምንድን ነው ግን የምትደርበው ብራዘር? መልካ ፍልሰታ ማለት ዝም እላለሁ፣ ችግር የለም። መልካ ፍልሰታ ማለት ቤተክርስቲያኒቱ የምትጠቀምበት የጸሎት መጽሐፍቷ ነው። በነሐሴ በመጣ ሰዓት ላይ ሁሌ ለምሳሌ አሁን ቅድም እዛ በመልክዓ ስዕል ኦኬ ተማሐፀንኩ እግዝእቴ ማርያም ማለት ነው። በመልክዓ ስዕልኪ ዛቲ በዚህ ክፍል ላይ እመቤቴ ማርያም ወይ በአንደኛ ጢሞቴዎስ መልእክት መጽሐፍ ምዕራፍ 1 ቅድማን ምዕራፍ 2 ቁጥር 5 ላይ ያለውን ቅዱስ ጳውሎስ አሃዱ እግዚአብሔር ወአሃዱ ኅሩይ ብሎ ባለበት ክፍል ላይ ማእከለ እግዚአብሔር ወሰብ ኢየሱስ ክርስቶስ ዘኮነ ሰብአ ማን ነው? ዘኮነ ሰብአ ዘመጦ ርእሶ ቤዛ ኩሉ ይላል። ነፍሱን ስለ ብዙዎች ቤዛ ሰጠ ብሎ ይናገራል። ሚዩት አድርገው ድምፅ እየረበሸን ስለሆነ ማይኩ። ነፍሱን ስለ ብዙዎች ቤዛ ሰጠ ይላል ቅዱስ ጳውሎስ። ኦኬ አሁን በሰውና በእግዚአብሔር መካከል የሆነው ኢየሱስ ነው አለን ቅዱስ ጳውሎስ። ቤዛ የሚሆነው እሱ ነው አለን። የሞትን ማሰሪያ የፈታ እሱ ነው። ሲኦልን ከሲኦልም ራሱ ነፍሳትን የሚያድነው ኢየሱስ እንደሆነ ተናገረ። የኢትዮጵያ ኦርቶዶክስ ግን በመልክዓ ፍልሰታ ላይ ከአንቺና ከልጅሽ በቀር የሞትን ማሰሪያ የፈታ ነፍሳትንም ከሲኦል ያነቃ ወይ ደግሞ ያዳነ የለም ብላ አቻላቻ አረግቻት ማለት ነው። ቀጥሎስ ቤዛስ ብሎ የሚለውን ቃል ተማሐፀንኩ እግዝእቴ ብሎ በሚለው ክፍል ላይ ገጽ 354 እመቤቴ ማርያም ሆይ በዚች በስዕልሽ መልክ ተማጸንኩ፣ በፊቷም እየሰገድኩ እገዛላታለሁ። የማቲ ልጅ ድንግል ማርያም ሆይ በሰማይና በምድር የሟች ነፍስ ሁሉ ቤዛ አንቺ ነሽ። የሟች ነፍስ የሰው ነፍስ እንግዲህ ሰው ይሞታል አይደል? የሟች ነፍስ ሁሉ ቤዛ አንቺ ነሽ። ክርስቶስ አይደለም ማለት ነው። አየሁ አይደል? የሟች ነፍስ ሁሉ ቤዛው ልጅሽ ነው አይደለም ያለው ቅዱስ ጳውሎስ። ዘመጦ ርእሶ ቤዛ ሁሉ ያለውን አንደኛ ጢሞቴዎስ ምዕራፍ 2 ላይ የተናገረውን ቃል ቀጥታ ይህንን መጽሐፍ የደረሰ የኢትዮጵያ ኦርቶዶክስ ቤተክርስቲያን የምትቀበለው መልክዓ ስዕል ምናዜማው የነበረው የሟች ነፍስ ሁሉ ቤዛ አንቺ ነሽ ብሎ አላት ማለት ነው። ይህንም በመዝገበ ጸሎት ገጽ 1157 ላይ እንደዚሁም ደግሞ ሰላም ሕማማት ብሎ በሚለው ላይ በዚህ ምክንያት እኮ ነው ቤተክርስቲያኒቱ እንደውም አባ ጊዮርጊስ በደረሰው ላይ በዚህ ክፍል ላይ ጸሎተ ማነው ወልድኪ ነፍሳተ ብሎ በሚለው ክፍል ላይ ይኸው ልሰጥ ነው። ኦኬ በዚህ ክፍል ላይ ሰላም ሕማማት ላይ ይኸው ወልድኪ ነፍሳተ ሶባ አርአየኪ በእሳተ ኩነኔ ዛሃሙ ማርያም ትብሊ በእንቲአሆሙ ቅትለኒ ለቤዛ ሆሙ ሰላም ለኪ ብሎ አባ ጊዮርጊስ አለ ብሎ ያለውን መጽሐፍ ማነው ነገረ ማርያም ላይ የተናገረውን ይኸው ሰላም ሕማማት ላይ እንደዚህ እያለች ታዜማለች። ወልድኪ ነፍሳተ ሶባ አርአየኪ በእሳተ ኩነኔ ዛሃሙ ማርያም ትብሊ እኮ ማርያም እኮ አለች እኮ እያሉ ነው። በእንቲአሆሙ ስለ እነሱ ምን አለች? ቅትለኒ ለቤዛውሙ ቤዛ እንደሆናቸው ግደለኝ ብላለች። ስለዚህ በደንብ ነው እንጂ ቤተክርስቲያኒቱ ማርያምን ከኢየሱስ እኩል ነው ጫማ ያለካካችሁ፣ ከኢየሱስ እኩል ነው ትከሻ ያለካካችሁ። ይሄን እላለሁ። የምትለው ካለ መቀጠል እችላለሁ። ኦኬ እሰማለሁኝ። መጀመሪያ እየተሰማው መሆኔ ትሰማለህ። በጣም ጥሩ። መንገድ ላይ ስለሆንኩኝ ነው ከይቅርታ ጋራ እነዚህን መጽሐፍቶች በመልክዓ ስዕልም ሁልጊዜ ዘወትር ጠዋት የሚባል ስለሆነ የምንላቸው ናቸው። ቤዛ እመቤታችንን ማለት ግን እመቤታችንን እንደ ክርስቶስ መካከለኛ መሆኗን አንደኛ ካስተምሮ ነበር የጠየቁ ይሁን በዚህ ራሱ ብታመጣ ቤተክርስቲያን ራሷ የምትሰጠው ትርጉም አለ። ለእመቤታችን ቤዛ የሚለውን ትርጉም ከዚህ ቀደም ይመስለኛል እዚሁ ቲክቶክ ላይ በጣም ብዙ ምላሽ ተሰጥቶበታል። ስለዚህ አሁን እዛ ውስጥ ገብቻ አላወራም። ምንም ምላሽ አልተሰጠም። ማንም የፊታችን ቆሞ ይህንን እንኳን ምላሽ ሊሰጥ ቀርቶ አይደለም እነ ሊቀ ሊቃውንት ቀለመወርቅ ሁሉ ገብተው እነ መርጌታ ኤፍሬም ሁሉ ገብተው እያንዳንዳቸው ጭጭ ብለው ነው የወጡት። እኔ ልናገር የሚል ይጨርስ። አይ መልስ ሳይሰጥ መልስ ተሰጥ ብለህ ስላልኩ መልሱም በደንብ አድርጌ ስለሰማሁኝ ነው። ማን የመለሰው? እሺ ማን ነው የመለሰው? ኖ ማን የመለሰው? ንገረኝ። ቆይ ማን የመለሰው? ስማቸውን ለመግለጽ ካስፈለገ
እነ መምህር ሊቃውንት ናቸው መሰለኝ ኤፍሬም መምህር መርጌታ ኤፍሬም ማለት እሱ አይደል እንዴ? ታዲያ አሁን የምጠራልህ መምህር ኤፍሬም ማለት ነው። አልሰጠም መልስ። አይ እኔ በተረዳሁበት መንገድ ተረድቻለሁ። ኖ መልስ አልሰጠም እኮ ነው ብዬ የምልህ። አሁን እኛ እዚህ ላይ አንጨቃጨቅም። ካልሰጡም አልሰጡም ብለን እናስብ። እኔ ግን የሰማሁት ካለ ድረስ ቤተክርስቲያንም ያስተማረችኝ እሱን እስከሆነ ድረስ እመቤታችንን ቤዛ ስትል መካከለኛ እያለች እንዳልሆነ አንደኛ፣ ሁለተኛ ምክንያት ለመዳናችን ምክንያት ነች። ምክንያት የሚለውም ሔዋን ለመዳናችን መጥፊያ ስለሆነች ይህንንም ከሐዋርያን አበው ከአባቶቻችን ከአፖስቶሊክ ፋዘርስ ላይ ሄሬኒዮስ የጠቀሰውን ጥቅስ አንስተው ከአንድ ሆሚሊ ላይ አንስተው እሱን አንብበው ተናግረዋል። ያ በቃ ምክንያት ነው። ሔዋን መጥፊያችን ነች። ከክርስቶስ ጋር ግን በምንም እንደማትነጻጸር በተለይ ደግሞ አሁን ያመጣውን መካከለኛ የሚለውን ትርጉም ቤተክርስቲያን ሰጥታ አታውቅም። ከዛ በመጨረሻ የምናገረው ምንድን ነው? ጥያቄ ግን የነበረው ካስተምሮ ቤተክርስቲያን በአስተምሮዋ በትክክል እመቤታችን መካከለኛ ነች፣ በእግዚአብሔርና በሰው መካከል ያለች መካከለኛ ነች ብላ አታውቅም። እንዴ ነገረ ማርያም ትምህርቷ አስተምሮ ነው ወይስ አስተምሮ አይደለም? የቤተክርስቲያን አስተምሮ መልሰኔ ነገረ ማርያም መጽሐፍ አስተምሮ ነው አስተምሮ አይደለም? በቤተክርስቲያኒቱ የቤተክርስቲያን አስተምህሮ ማለት የምንድንበት መንገድ ማለት ነው። ከኢየሱስ ክርስቶስ አስተምሮ በሚባል የቤተክርስቲያኒቱ ዶግማቲክ የሆነ ትምህርት ነው ብራዘር፣ እንደ አምስቱ አዕማደ ምስጢር ማለት ነው። ኦኬ ነገረ ማርያም ትምህርት ከየትኛው ነው የሚመደበው? አስተምሮ ነው አስተምሮ አይደለም? ነገራችን ላይ ነገረ የማርያምን ነገር ዶግማ ብላ በዶግማ ውስጥ አላካተተችም። አላወቀውም ወንድሜ፣ በእውነት አላወቀውም። ያ ጠይቅ። ለማንኛውም ነገረ ማርያም አስተምሮ ዶግማቲክ የሆነ ትምህርቷ እንደሆነ ሂድና ጠይቅ ብራዘር። በነገራችን ላይ የነገረ ማርያም ትምህርት ላይም አይደለም ያቀረብልኝ ትምህርት አስተምሮዋን አይደለም። ስለመቤታችን ምን እንደምንል አንተ እያቀረብክልኝ ነገረ ማርያም ላይ እኮ ነው አሁን ገልጬ እኮ ያነበብኩልህ። አባ ጊዮርጊስ ዘጋስጫ ነገረ ማርያም ላይ እና እኮ ሰላም ሕማማት ላይ ብሎ ያለውን ኮት ያደረገው ከዛ እኮ ነው። ነፍሳተ ወልኪ ሶባ አራየኪ በሳተ ኩነኔ ዛሙ ያለው አባ ጊዮርጊስ ነው ነገረ ማርያምን የደረሰው ተብሎ ይታመናል። አይ እሱ አይደለም የደረሰው ተብሎ እዛ ደግሞ ሌላ ጭቅጭቅ አለ። ግን ነገረ ማርያም የሚባለው መጽሐፍቷ ላይ ነው የተገኘው። ነገረ ማርያም ደግሞ ዶግማቲክ የሆነ ትምህርቷ ነው። አንተ ነህ ያላወቀው እንጂ ዶግማቲክ የሆነ ትምህርት በዚህ ብናበቃ እኔ አሁንም ቤተክርስቲያን አስተምሮ ብላ ያቀረበችው እንትን ካለ በተለይ እዛ ላይ የሚያነበብክልኝ አሁንም እንደምለው መካከለኛ ናት የሚል ትርጉም የለውም። ቤዛ ናት የሚለው ቤዛ ምክንያት በሚለው ነው እንጂ ቤተክርስቲያን እየገለጸች እያስተማረች ያለችው ቤዛን ለምንድን ነው መካከለኛ ብሎ የሚል የሌለው? ቅድም በከመይቤ መጽሐፍ ብለን ለመቤታችን ሲሆን ቤዛ ምክንያት ለመዳናችን ምክንያት ነች እንጂ መካከለኛ ነች ብላ ቤተክርስቲያን አስተምራ። ብራዘር ቤተክርስቲያኒቱ እኮ አለች እኮ እኛ እኮ ቤተክርስቲያኒቱ አለች ብለን ስንል አይ ቲንክ ዜማውን ያዚሙልኝ ብለህ ካላልክ በስተቀር ዘሩን እየነገርን ነው። መጽሐፉ የትኛው ክፍል ላይ እንዳለ አይ በዜማ ካልጨመራችሁልኝ ብለህ ካላልክ በስተቀር ዘሩን እኮ እኔም እኮ ዘሩን ተቀብያለሁ። ዘሩ ግን ትርጉሙ ግን አንተ በምትተረጎመው ትርጉም አይደለም። ቤተክርስቲያን እኛ አይደለን የምተረጎመው የተተረጎመው እዛው ጎን ለጎን እኮ የተጻፈው እኮ መካከለኛ በእግዚአብሔርና በሰው መካከል ናት የሚል እኮ ትርጉም አላመጣህልኝም እያልኩ ነው። እንዴ ናት እኮ ነው ብሎ የሚለው በከመ ይቤ መጽሐፍ ማእከለ ፈጣሪ ወፍጡራን ብሎ ማለት በፈጣሪና በፍጡር መካከል ናት እያለ እየነገረ ያንን ስትል ቤተክርስቲያን ከፍጡራን በላይ ከፈጣሪ በታች እያለች ነው እንጂ ብዬ እኮ ነው። ያንን ባስተምሮ እንደዛ ነው የሚፈታው። ግዕዙ እንደዛ ነው የሚፈታው። ቤተክርስቲያን ያንን ፈታ ስታስተምር እንዲህ የፈቱ ሊቃውንት እስኪያምጣ በመጽሐፍ ላይ አንተ እኮ ነህ እንደውም አንተ ላይ ነው። በቃ ብራዘር ለምን እኔ አሁን የማታውቀውን ነገር ለምን አንዳንዴ አበሻነት ወይኔ በጌታ በቃ ቶ የማታውቀውን ዝም ብሎ እኔ ቤተክርስቲያኔ እንደዛ ብዬ ፈታም አታውቅም አትፈታም ነው የምለው።
ፈታለች ካልክ ከፈታችበትን መጽሐፍ የተፈታበት አሳየኝ አልኩ። አሁንም ብታሳየኝ ጥሩ ነው። እንደዛ ብላ የፈታችበት ካለ አለበለዛ ግን ቤተክርስቲያን አስተምሮዋ ላይ እመቤታችንን ከፍጥሯን በላይ ከፈጣሪ በታች ይቅርታ እንደዚህ ብዬ ስጠይቅህ ይቅርታ፣ ግዕዝ አታውቅም አይደል? ግዕዝ አላውቅም። ቢያንስ ግን የተወሰኑ ቃላቶችን እሞክራለሁ። ከአንተ የተሻለ እኔ እንደማውቅ ትረዳለህ ወይስ አትረዳም? እረዳለሁ። በቃ ከተረዳ ቃል ላይ ግን ቤተክርስቲያን የምታስተምረውንም ትምህርት በደንብ ጠንቅቄ አውቃለሁ። ኦኬ፣ ያው እሺ፣ መርጌታ አቃጠልሽ። ቴንክ ዩ። እሺ፣ በቃ ይበቃናል መሰለኝ እዚህ ጋር። እኔ እንደነገርኳችሁ ቅድም ኦልሬዲ ልጆቼ ዲክላረግ ትምህርት ቤት ነኝ። ይቅርታ አድርጉልኝ። እሺ፣ እችን መጽሐፍ ያዛት አባት ይታያል። አዎ፣ እከታተላችኋለሁ። ችግር የለም። እመቤታችን ነገረ ማርያም እያልኩት ያለው እመቤታችን እምነገረ ማርያም ቆየኝ። እምነገረ ማርያም ዘኦርቶዶክስ ተዋሕዶ ቤተክርስቲያን። አቤት በወጣ ከታቾኛ አዳምጣቸዋለሁ። እሺ፣ ኦፊስ ውስጥ እየገባው ነው። ቅድም መልካም። እሺ፣ እንረዳለን ወንድማችን። እሺ፣ ይኸው በመምህር ሙሴ ኃይሉ የተጻፈች ናት ነገረ ማርያም መጽሐፍ። ጥሩ። ይሄው እዚህ ጋም ይህ በቃ። እሺ፣ መርጌታ ቀጥል። መልካም። ይሄው ልዩ ምስጋና ይላል እዚህ ጋር እንደምታዩት ልዩ ምስጋና። ይህን የነገረ ማርያም ትምህርታዊ ጽሑፍ በአግባቡ ተመርምሮ ታርሞ ተስተካክሎ የቤተ ክርስቲያን የነገረ ማርያም አስተምህሮ አካል እንዲሆን በማድረግ ረገድ በማድረግ በኩል ከፍተኛ አስተዋጽኦ ላደረጉልኝ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የሊቃውንት ጉባኤ አባላት ዝም ብሎ አይደለም፣ የሊቃውንት ጉባኤ አባላት በሙሉ ከፍ ያለ ልባዊ ምስጋናዬን በልጅነት መንፈስ አቀርባለሁ ይላል። እሺ፣ ቀጥሎ ልናገረው የፈለኩት እችን ነው። መታሰቢያነቷ ይኸው እዚህ አቡነ ማትያስ ናቸው የምታዩቸው። እዚህ ጋር ደግሞ ግን ተሟጋች ከሌለ ምንም እንትን አይደለ። ግን ከቤተ ክርስቲያናችን ይላል ከቤተ ክርስቲያናችን የዶግማ ትምህርት አንዱ ክፍል የሆነውን የነገረ ማርያም አስተምህሮ ይላል። ከቤተ ክርስቲያናችን የዶግማ ትምህርት አንዱ ክፍል የሆነውን የነገረ ማርያም አስተምህሮ ጥንታዊ ሐዋርያዊ ይዘቱን እንደጠበቀ ብሎ ይሄዳል። እሺ፣ ይሄ ሊቃውንቱ ጉባኤ በሙሉ መርምረውት ያጸደቁለትና ያረሙለት መሆኑን በዚሁ መጽሐፉ ላይም ተናግረዋል። ይኸው ነው ጸሐፊ እና ይኸው እዚህ ጋም ይኸው መርጌታ አንዴ ስክሪንሾት ላድርገው። ይህን መጽሐፍ ለብሩኬ ንገረውና የሚመጣ መጽሐፍ አለ አብሮን ይመጣ። ቆይ እኔ ጋር ያለ ግብረ ሕማማትም እኮ አለ። ግብረ ሕማማት አለ አሉ። ነገ አቀብለዋለሁ። ለብሩኬ ስጣው። እሺ፣ በቃ መሪ አብረው የሚመጡ መጽሐፎች አሉ። ይሄኛውም ልስጥልህ። እሺ፣ እሺ። የዶክተር ሮዳስም አይ ቲንክ በሊቃውንት ጉባኤ ይታየ ይመስለኛል። ነገረ ማርያም ላይ በብሉይና በአዲስ ብሎ የጻፈው አለ አይደል? አለ። በሊቃውንት ጉባኤ የታየ ነው ይመስለኛል። እስኪ አየዋለሁ አለኝ። እሱንም አየዋለሁ። እሺ፣ ስለዚህ ስክሪንሾት ሁለት ሰዎች አሉ። እሺ፣ ሁለት ሰዎች አሉ እዚህ። ውዳሴ ከየት ቤተ እምነት ነው? እንዴት ናችሁ? ኦርቶዶክስ ነኝ። ደህና ነኝ። ኦርቶዶክስ ነኝ፣ ከኦርቶዶክስ ቤተ እምነት ኦርቶዶክስ። እሺ፣ ለአንተ ጊዜ እንስጥህና ከዛ ወደ ቶም እንሄዳለን። ቶምም ኦርቶዶክሳዊ ነው። ኦኬ፣ ወንድምነት አለ ዳንዬ? ዳኒ እንዳይዘጋብን አለው ወንድምነት አለው። ኦኬ፣ እሺ፣ ውዳሴን ተቀበለው። በዛው ድምፅን አሰማ።
እሺ ውዳሴ እንዴት ነህ? አለሁ ደህና ነኝ። እኔ እኮ ከገባው ቆይሁኝ ዳንዬ እና አሁን ለወጣ እያልኩኝ እድል ሰጣችሁኝ፣ እግዚአብሔር ይስጥልኝ። ምናልባት ጊዜ ከሰጣችሁኝ ትንሽ እንነጋገራለን። እሺ ቅድም ኢየሱስ አያማልድም ስትል ነበር። እሺ እሱን ጊዜ ሰተነ ነበር አክቹዋሊ እና ኢየሱስ አሁን አያማልድም ያልክበትን ሀሳብ እስቲ እንስማ። ቤተክርስቲያን አሁን ኢየሱስ አያማልድም ትላለች። እየጠየከኝ ነው? አዎ ዳድ። እሺ ምን አልከኝ? ኢየሱስ አሁን አያማልድም ትላለች ቤተክርስቲያን። ቤተክርስቲያን አያማልድም ነው የምትለው። ኢየሱስ ቤተክርስቲያን አሁን ኢየሱስ አያማልድም ነው የምትለው። እሺ ኢየሱስ አያማልድም። እሺ ማስረጃ ስጠኝ። ማስረጃ ራስን አንተን ነው የምጠይቅህ። ያ ማለት ኢየሱስ ክርስቶስ አምላክ እንደሆነ እኛም እናንተም እናምናለን። ስለዚህ ማስረጃ የጠየቁ ጥያቄ አላልኩም። ብራዘር መጀመሪያ አዳምጠኝ። እንደዛ ካልሆነ አንግባባም። ከዚሁ ልንገር። የምንግባባው ማስረጃ አስተውራ ነው ብራዘር፣ በማስረጃ አስተውራ። መጀመሪያ አዳምጠኝ። የምናገረው ሜቢ ማስረጃ ሊሆን ይችላል። ማስረጃ ብራዘር፣ ማስረጃ ማለት ወሬ ማለት አይደለም ብራዘር። ይሄ ነው አንዱ ችግራችሁ፣ ይሄ ነው። ለማንኛውም አዳምጠኝ። ኢየሱስ ክርስቶስ አምላክ ነው አይደለ? ቅድም ያወጣውን ያነበብከው ምናምን በደንብ ሲከታተል ነበረ። ማስረጃ። እሺ ማስረጃ ልስጥህ። ኢየሱስ ክርስቶስ አምላክ ነው። ስለዚህ ወደ ማን ነው የማልደው? ማስረጃ ጥያቄ ነው። ያውን ጥያቄ ነው። ወደ ማን ነው የማልደው? ያውን ግራ የተጋባ ሰው ጥያቄ ነው። ማስረጃ ነው የጠየቁት። ኖ ግራ የተጋባ አንተ ግራ ተጋባ እንጂ ማስረጃ ድቤት አናድርገዋ። አዳምጠኝ፣ መጀመሪያ አዳምጠኝ። ታደርጋቸው ነበረ። ማስረጃ አምላክ ነው አይደለም? ይሄ መልስልኝና ማስረጃ። ማስረጃ አምላክ ነው አይደለም? ኢየሱስ ክርስቶስ አምላክ ነው አይደለም? ማስረጃ ከሌላ አይ ጠይቄያለሁ። እዚህ ጋር ይታያል። ማስረጃ አልኩ። እኔ ነኝ የጠየቁ ቀድሜና ማስረጃ። እሱን አየሁትም አላየሁትም ጥያቄን መልስልኝ። አይ ጥያቄ ለጠየቀ ማስረጃ የጠየቁ አሁን ቀደም እዚህ ጋር በኢየሱስ ላይ አንድ ወንድምነት እንደዚህ እንዲሆን አንፈልግም። ውዳሴ ልታወራ አይደል የገባኸው? ልትነጋገር አይደል የገባኸው? ኦኬ ጥያቄ ጠየቀህ አይደል ወንድምነት? ኢየሱስ ቤተክርስቲያን ያማልዳል ብላ ትላለች ወይስ አያማልድም ብላ ትላለች ብሎ ሲልህ አያማልድም ነው ብላ የምትለው አልከው አይደል? ለዛ ማስረጃ ስጠኝ ብሎ ሲልህ አንተ ለጠየቅኩ መልስልኝ አትበለው። አንተ ለጠየቀህ እሱ ጥያቄ መልስ ብለህ ላልከው ነገር ማስረጃ አምጣ እያለው ማስረጃውን አምጣ። ማስረጃ ከሌለ የለም። ካልሆነ እንደዚህ የምታረግ ከሆነ በቃ ለሌላ ለቶም ከላይ ላለውን ሰጠዋለን። በቃ አንተ በቃ ማስረጃውን ስጠዋ። ታዲያ ተግባቦት ማስረጃዬን እኮ ነገርኩት። እኛ ቅድስት ቤተክርስቲያን ክርስቶስን አምላክ ነው ብላ ስለምታምን አማላጅ ነው ብትል እንኳን ወደማ ይሄ ጥያቄ ነው እኮ። ስለዚህ ይሄ በራሱ ወደ ማታ ይማልዳል። እሺ ኢየሱስ ክርስቶስ ራሱ አምላክ እኮ ነው። ወደ ማን ነው ይማልድልን? አምላክ ብቻ ነው። እሺ ቆይ መሪ ያዛ ጋር እንሄድም። መሪ ግድ የለም። እሺ እሺ መልስ ማስረጃ ከሌለው ማስረጃ ወዳለው ሰው ሙቭ እናደርጋለን። በቃ ሚውት አድርገው። የካራ ትምህርት ነው እኮ ያመጣው ብዬ ነው። እሺ ልክ ነው መሪ። ጊዜ ማባከን አያስፈልግም። አሁን ጊዜ ማባከን አይደለም። አሁን ጊዜ አናባክን። እሺ ቶም እሺ መዝሙረ ዳዊት። እሺ ሞት ቶም ካልሰማን ሙቭ ልናደርግ ነው። ቶም ከቤተ እምነት ከኦርቶዶክስ ነኝ። ሰላም ናችሁ? እንዴት ናችሁ? እሺ ከኦርቶዶክስ። እሺ ኢየሱስ አማላጅ ነው? ኢየሱስ ምን ብለን ነው ምናምን መሰለህ? ዕብራውያን 1 ያለውን ኃጢአታችን በራሳችሁ ታምናላችሁ ብዬ አልጠየኩም ብራዘር። ኢየሱስ አማላጅ ነው ወይ ነው ያልኩት። አማላጅ አማልዶናል። አንድ ጊዜ አሁን በዚህ ሰዓት ኢየሱስ አማላጅ ነው። አንድ ጊዜ አስታርቆን ነው። አንድ ጊዜ አስታርቆን አሁን በግርማው ቀኝ ነው የተቀመጠው። እኔ ስንት ጊዜ አላልኩም። ኢየሱስ አሁን አማላጅ ነው ወይ ነው ጥያቄ። አሁን ስንበድል የሚያስታርቀን አንድ ጊዜ እንትን ያደረገልን ነው። ደሙ ነው የሚያስታርቀን። አሁን ማለት የዛኔ ጥያቄ አሁን ኢየሱስ አማላጅ ነው ወይ?
እየመለስኩልህ እኮ ነው። ይኸውልህ እንዴት መሰለህ ምናምነው ትነግረኛለህ እንዴት እንደምታምኑ። የኔ ጥያቄ ኢየሱስ አሁን አማላጅ ነው ወይ? ያ ማለት ይኸውልህ እንዴት መሰለህ አንድ ጊዜ ያ ስትል አዎ ማለት ነው? አዎ እያልኩ ነው። እሺ ኢየሱስ አሁን አማላጅ ነው እያለን ያለው ቤተክርስቲያኒቷ እንደዚህ ነው የምታምነው? ኢየሱስ አሁን አማላጅ ነው እያለች ነው? የኔና እንደዛ እያልኩ ነው። እንደዛ ነው ማምነው ምናምነው ብዬ ማስበው እኔ የምረዳው ማለት ነው። እሺ ውዳሴ ማይክን ክፈትና ከውዳሴ ጋር እስቲ አውሩ። እሱ አማላጅ አይደለም ብሎ ያምናል። ኦርቶዶክስ ነው ማለት አንድ ጊዜ በዛ እኮ ተግባብተናል። አንድ ጊዜ እንትን ባረገው እኮ ነው ምን ማለት አንድ ጊዜ አማላጅ ቶሚ ገብቶኛል ሀሳብህ። መጀመሪያ ስለሱ አልጠየቀኝም። የጠየቀኝ እሱ ዛሬ ለአንተ አማላጅ ነው ወይ? ቅድም ስጠይቃቸው ስለሰማሁኝ ነው። ዛሬ ስላለኝ ነው አማላጅ አይደለም ያልኩት እንጂ ከዚህ በፊት ኢየሱስ ክርስቶስ በስጋ በነበረበት ሰዓት በዚህ ምድር ሲመላለስ ከራሱ ጋር አንድ ጊዜ እንዳስታረቀን እኛም እነሱም ያውቃሉ። እንደው ጉንጫ አልፋ ክርክር ካልሆነ በስተቀር ማለት ነው። ከራሱ ጋር አንድ ጊዜ መቼ? መስቀል ላይ አለቀ። ያ ደም አሁንም ይኸውላችሁ እዛ ጋር እንደ ምንድን ነው የእንትኖቹ ይኸው አሁን ወንድም ቶማስ ያለው ኢየሱስ አሁን አማላጅ ነው ሲል አሁን አማላጅ ነው ብለዋል። አንድ ጊዜ አንተን እኔ ስንት ጊዜ አራት ጊዜ አሁን እያወራን አይደለም። አሁን ለአንተ ኢየሱስ አማላጅ ነው ወይስ አይደለም? አይደለም። ኦኬ ለአንተ አሁን አይደለም። ኦኬ ሁለታችሁ ለአንተ አሁን ኢየሱስ እኔ አንድ እንደዛ እኮ ነው። ይኸውልህ አንድ ጊዜ ባደረገው ስንድን ማለት ነው። ስንድን እንደምናምን እመጣለሁ ወደ አንተ። አሁን ቶም አሁን መቼ? አሁን ኢየሱስ ለእኔ አማላጅ አይደለም ብሎ ያምናል። አንተ ደግሞ ኢየሱስ አሁን አማላጅ ነው ብለህ ታምናለህ። ሁለቱ ተቃራኒ ሀሳብ ናቸው። ምንም ሊስማሙ አይችሉም። ብራዘር ከሁለት አንዳቸው መሰለህ አንድ ጊዜ በቀረበው በዛ ደም ለሁል ጊዜ ማለት ነው በሚሰራ የደሙ መስዋዕት በደሙ መስዋዕት በዛ ነው ምንድነው ማለት ነው። ገባህ? አንድ ጊዜ አቅርቦት ግን ለሁል ጊዜ በሚሰራ የደሙ መስዋዕት ነው ምንድነው። ስለዚህ ይሄንን ሐሳብ ስታወራው ኢየሱስ አሁን ለአንተ አማላጅ ነው ወይስ አማላጅ አይደለም? ይሄን ቃል እንትን በለው እስኪ። አንድ ጊዜ ቀርቦ ማለት ነው ግን ለሁል ጊዜ ቃላት ትምረጥልኝ። እኔ ማወራው ወራጅ ኢየሱስ አሁን አማላጅ ነው ወይስ አማላጅ አይደለም ስለ አዎ አማላጅ ነው አልከኝ አይደል? አንድ ጊዜ ያቀርቦታል እኮ አንድ ጊዜ ያቀረበው ነው ማለት አንዴ ሙሉን ሁለቴ እሱን አላወራም። ስንት ያቀረበው አይደለም እያወራን ያለ ነው። አሁን ኢየሱስ ክርስቶስ መቼም አቅርቦት ኢየሱስ ክርስቶስ አሁን መቼ? አሁን ላንተ አማላጄ ነው ብለህ ነግረኸኛል አይደል? ይኸውልህ ምን መሰለህ ምናምነው ማለት ነው። አሁን እየነገርኩ ነው እኮ ቅድም እኮ አብራራኸው። ኢየሱስ አሁን ለእኔ አማላጄ ነው ብለኸኛል አላልከኝም? ብራዘር አልክ እኮ ይኸው አረምንልህ። ሰረስከው ይህንን ሀሳብህን እያልኩ ነው እኮ። ይኸውልህ ምን መሰለህ መጽሐፉ እንደሚለው ነው እኮ እየነገርኩ ያለው። ሁልጊዜ ነው የሚሰራው ያ ደም ሁልጊዜ ነው የሚሰራው። ለዛ ነው አሁን ኢየሱስ ለአንተ አማላጅ ነው ማለት ነው አይደል? አሁንም ለማብራራት እንደምትሞክሩ አላውቅም። አሁን ኢየሱስ ለአንተ አማላጅ ነው ወይስ አማላጅ አይደለም ብዬ ስጠይቅህ አዎ ኢየሱስ አሁን አማላጅ ነው እኮ አልከኝ። ያ ለምን እንደዛ እንዳልኩ ግን እየነገርኩ እኮ ነው። እኔ አሁን ምክንያቱን ጠይቀሃለሁ። አሁን ግን አልጠይቅም። አሁን ኢየሱስ ለእኔ አማላጅ ነው አልከኝ አይደል? ያ እንደዛ ስልህ እኮ ይኸውልህ ቤት ነው። አሁን አንተ ምንድነው አሁን ሄዶ የለመነ አይደለም የለመነ እንደዛ ብለህ የምትረዳው ከሆነ አይደለም አላልኩም። ብራዘር ቆይ አንዴ ምንም ያላልኩት እኔ ያላልኩትና አልካት አንተ አውርተን እንዴት እላለህ? እንትን እኮ ነው አንተ እኮ ያልከው ቫልዩ ወርድ ነው ማለት ቫልዩ የሆነ ነው። ለዛ ነው አንተ ነህ ያልከው ወዳጄ። ኢየሱስ አሁንም አማላጄ ነው ያልከው ማን ነህ? አንተ ነህ አይደል? እኔ አይደለም። እኔ ሳላወራ እኔ እንዴት እንደዚህ ብለህ ቃላት ትጨምራለህ? እኔ እኮ አላልኩም። አንተ ነህ ያልከው ኢየሱስ አሁን አማላጄ ነው ብለሃል አይደል?
አንተ በምንድን ነው አማላጅ ስትል? አሁን እስኪ ስለኔ እናወራለን። አሁን ስለ አንተ ነው እያወራሁኝ ያሉት። ኢየሱስ አሁን ለኔ አማላጅ ነው ብለህ ታምናለህ ወይስ አታምንም? ስለ አምናለሁ ብለኸኛል አይደል? ለምን የተለያየ እኔ እንደመሰለሽ ልንገርህ እና ከዛ በኋላ ይኸውልህ የአንተን አቋም መጀመሪያ ንገረን ብራዘር። ለምን ትደበቃለህ? ኢየሱስ አሁን ለኔ አማላጅ ነው ብለኸኛል አይደል? ሊስን እሺ፣ ምን መሰለህ እንደዛ ብያለሁ፣ ግን አሁን አንተ ያልከኝ ያለው ቆይ አንዴ ማለትህን መጀመሪያ እናረጋግጥ ብሏል። ወዳጅ ብያለሁ። አሁን ደግሞ ዳኒ ከምን አንደርስታንዲንግ ነው ብዬ በመጀመሪያ ላዳምጥ ማለት አሁን እንመጣበታለን። አንዴ አስጨርሰኝ ከይቅርታ ጋር ዳኒ። እሺ እስቲ ጨርስ። እሺ ዳኒ ቴንክ ዩ እግዚአብሔር ያክብርልኝ። እንደዛ የምንለው ምክንያት አሁን አንተ ኢንቴንሽንህ እንትን ከሆነ አሁን እየለመነ አሁንም ድረስ ማለት ከአብ እየለመነ ብለህ ከሆነ ሀሳብህ አይ አሁን ሁሉን ምንድነው ብለን የምንመሰለ የሚለው መጽሐፍ ቅዱስ በግርማው ቀኝ ተቀመጠ ምን ካደረገ በኋላ ኃጢአታችንን በራሱ አሁን ቶማስ ማስተካከል ያለብህ ውሸት እያወራ ማለት ነው። ቆይ አንዴ ውሸት አይደለም። አንተ ሊይዝ ሲሞክር አታስቁመው። ስሬስሊ የምር ሚውታል ብራዘር። እኔ ምንም ሳብራራ ሰምተኛል ቶማስ? ስለምን ከሆነ እያልኩ እኮ ሁለት እኔ ሳወራ ሰምተኛል ወይ? ኢንቴንሽንን እየገመትኩ ነው እኮ። እኔ ምን ግምት አታውራ ብራዘር። አሁን እኔ ስላንተ እምነት ነው እየጠየቅኩ ያለሁት። አሁን ኢየሱስ ወዳጄ አሁን ኢየሱስ አዎ ያማልዳል ብለሃል። ያልክበትን ምክንያት ንገረን። እኔን ግን እንዳታነሳ። እኔ ምንም ሳውራ ስላልሰማኝ። እሺ እንዳለው ሰው አንተን ሳይሆን እንደዛ ኢንቴንሽን ካለው ብዬ ወይ እናገራለሁ። አሁን እኔ ያማልደናል ያልኩት ምን መሰለህ? አንድ ጊዜ የቀረበው ደም ለሁል ጊዜ የሚሰራው ስለሆነ አሁንም ድረስ ስንድል ሌላ መዳን ኑሮ አይደለም። ምክንያቱም እግዚአብሔር እኛ በድለን ስለነበረ እሱ ነው ማስታረቅ የሚችል። እርሱ እግዚአብሔር ብቻ ነው ምሕረት የሚሰጠን እርሱ ስለሆነ እርሱ ነው የሚያድነን። ስለዚህ ከዛ ድነናል። ያን መዳን ነው እኮ የምናገኘው። ያን መዳን ስለምናገኘው አንድ ጊዜ ብንበድል የሆነ ነገር ብናጠፋ እግዚአብሔር ያቺ ደም ለሁል ጊዜ በሚሰራ የደም መስዋዕት ስለሆነ ሁል ጊዜ በሚሰራ የደም መስዋዕት ስለሆነ ያ አሁን ምን ይላል? ይማልዳል ልንል እንችላለን። ግን ይማልዳል ስንል እየለመነ አሁን ድረስ እየለመነ ሳይሆን አሁን ምንድነው የምንለው? በግርማው ቀኝ ተቀመጠ። ምን ካደረገ በኋላ ኃጢአታችንን በራሱ ካነጻ በኋላ በግርማው ቀኝ ተቀመጠ ብለን ነው የምናምነው ማለት ነው። ግን አማላጅ ስትለው አሁን ድረስ እንደዚህ አታብዛው ብራዘር፣ አታብዛው። ሀሳብ አትደጋግም ብራዘር። ይሄንን ሁሉ አብራራ ሄድክ ዞርክ ምናምን መጣህና አሁን ይኸው መጠቅለያችን ይሄ ነው። አሁን ኢየሱስ ክርስቶስ አማላጅ ነው ወይስ አማላጅ አይደለም? ከምን አንጻር ነው እንደዛ ማለት? ወዳጅ አብራራኸው እኮ ጊዜ ሰጠንህ፣ አብራራኸው። ይሄው አሁን ስለኔ ኢንቴንሽን አይደለም ጥያቄው፣ ስለአንተ ነው እያወራን ያለ። እኔ መቼ አወራሁኝና ነው ስለኔ ኢንቴንሽን የምትጠይቀኝ? አሁን ኢየሱስ አማላጅ ነው ወይስ አማላጅ አይደለም? አማላጅ ማለት ምን ማለት ነው? ከሁለት አይነት አንደርስታንዲንግ ነው እኮ ያለው። ሁለት አይነት ችግር የለ። አይዞ ብራዘር አይዞ። መፋታ ከሆነ አልፋታም ብራዘር መልሱ። እሺ ምልጃ ለአንተ ምንድን ነው? እየጠየቅኩህ እኮ ነው። ምንድን ነው? እኔ እምነቴን አይደለም እያወራሁኝ ያለው ስለአንተ ነው እያወራኝ። ምልጃ ምንድን ነው ለአንተ? ምልጃ ምንድን ነው ለአንተ ምልጃ? እንዴ ቶሚ ምን ሆነ ነው ይሄንን አለ አውርተህ እንድታብራራ ሰጥቶ አብራርተህ ከጨረስክ በኋላ ኢየሱስ አሁን አማላጅ ነው አማላጅ አይደለም ተብሎ ሲባል እንደገና ጥያቄ ትጠይቃለህ? ለአብራራኸው ኮንክሉዥን መደምደሚያ አትሰጥም? ምንድነው ኢየሱስ ላለ ምንድነው ያልኩት? እሺ እንዴ እየሰማን እየጻፈ እንዴ 660 ሰው ቁጭ ብሎ እየሰማ እንደገና ምንድነው ያልኩት ትለኛለህ እንዴ? መልሰህ ሁለት አይነት ነው እኮ ያለው። ሁለት አይነት የሚሆን 10 አይነት ኢየሱስ አሁን ኢየሱስ አማላጅ ነው አይደለም ነው እያለ ያለው። 10 አይነት ይሁን አንተ 10 አይነት
እየለመነ እያልከኝ ከሆነ አይደለም። ግን አንድ ጊዜ እኛን ተወን። አልጠይቀም ወንድምነት የጠይቀ አሁን አንተ የምትለው የእናንተን ኢንቴንሽን ትላለህ። እኛ መቼ ተናገርንና የራስን አብራራውን ደቂቃ ካነሰ ይጨመርልህ። 3 ደቂቃ ተናገርበት በደንብ አብራራና መልሰን የምንጠይቀው ወንድምነት አሁን ኢየሱስ አማላጅ ነው አይደለም ነው ጥያቄው። ከፈለግ 3 ደቂቃ ውሰድና ጨምርና የቀረ ካለ ተናገርና ያንተኑ የተናገርከውን ነገር ጠቅልለህ አንድ ፓኬጅ ውስጥ ጨምረህ ኢየሱስ አሁን ለአንተ አማላጅ ነው አማላጅ አይደለም ብሎ የሚለው ነገር በብላክ ኤንድ ዋይት ለይተህ ታሳየናለህ ማለት ነው። ደቂቃ ግን እኔ ልጨምርልህ ከ44 ነው ከ47 አቆማለህ። 3 ደቂቃ ያልተናገርኩት አለ ብለህ የምትል ከሆነ ተናገርና የቤተክርስቲያን ማገልጋይ እንደመሆን መጠን ተናገርና ከዛ ግን መልሶ ዳንዬ ይህንን ጥያቄ የሚጠይቃ ኢየሱስ አሁን አማላጅ ነው አማላጅ አይደለም ብሎ ሲልህ አንተ ባብራራኸው አንተ በነገርከን መሰረት እንጂ በእኛ ኢንቴንሽን ላይ አይደለም ቆመህ የምታወራው። እኛ አላወራንም እና ውሰድ አሁን 3 ደቂቃ። ቴንክ ዩ። እንትኑን መጽሐፍ ቅዱስን እስካወጣ ድረስ ወይ እንትና ያወራን ከዛ ስጠይቅ ትሰጠኛለህ ከሆነ ሙሉን ስለ ኢየሱስ ክርስቶስ እኛን ጥያቄ አጠይቀም ከ3 አይነት ከ2 አይነት ከ10 አይነት ከ5 አይነት ብለህ የምትለውን የኢየሱስ ክርስቶስን ለአንተ አማላጅ አሁን አማላጅ መሆን አይደለም። ከ10 አይነት ምናምን አላልኩም ኤርሚሻ አላልኩም። ማለት አሁን ይለምናል የምትሉ ከሆነ አይደለም እያልኩ ነው። ግን የእኛን ተወኳልኩ ለአንተ ይለምናል ብላችሁ የምትሉ ከሆነ አትበለን። እኛ አላልንም። አንተ ነው ገብተህ እየተጠየቅ ያለው ይሄን አላወራህ። ጥያቄውን እኮ ነው በፊት የጠያቂውን አንደርስታንዲንግ 3 ደቂቃ ውሰድ። ከዚህ በኋላ እኔ ማይኩን ሚዩት አደርጋለሁ፣ ወንድምነት ሚዩት ያደርጋል። 3 ደቂቃ ኢየሱስ አሁን አማላጅ ነው ብለሃል። ቅድም አማላጅ መሆንህን ሊያሳይ የሚችል የመጽሐፍ ቅዱስን ክፍል ጠቅሰህ አሳየና ያንን ማለት የምጠቅሰውን የመጽሐፍ ቅዱስ ክፍል ጥቅስ ወደ ላይም ከፍ ብለህ ወርታችም ዝቅ ብለህ ደቂቃ ካነሰ ጨምርልሃለሁ። አብራራና እኛ መጨረሻ ላይ ወንድምነት መልሶ ይጠይቃል። ኢየሱስ አሁን ለአንተ በሰማያት አማላጅ ነው ወይስ አማላጅ አይደለም ብሎ የሚለው ማለት ነው። አብራራ የፈለግከውን ያህል ወስደህ 3 ደቂቃ ሰጥቻለሁ። እሺ እስከዛ ውዳሴ አውራና መጽሐፍ ቅዱስ አያወራም። ጠብቁኛላችሁ። ምንድን ነው የምልታመጣ የፈለግከው? እኛ መጽሐፍ ቅዱስን እንርዳ። እሺ ላውጣው ብዬ ነው። ሀሳቡን ንገረን ቶሎ እንድናወጣው። ገላትያ ያለውን ዕብራውያን አካባቢ ያለው ምን የሚለው ነው? ሀሳቡን ንገረን። አንድ ጊዜ መስዋዕትን አቅርቦ የሚለው ማለት ነው። አንድ ጊዜ መስዋዕትን አቅርቦ የሚለው አንድን መስዋዕት በዘላለም መንፈስ ሆኖ ራሱን ለእግዚአብሔር ያቀረበ ብሎ የሚለው እሱ ማለት ነው። ኦኬ ዕብራውያን ላይ ነው፣ ገላትያ አይደለም። ምንድን ነው የፈለግከው እዛ ክፍል ላይ? እሱን አቃሙን ስለምናውቀው ቶሎ እንድንጠቀሙ ማለት ነው። እሺ ምንድን ነው የፈለግከው እዛ ላይ? እሱን አንብብልን እስኪ። አንድን መስዋዕት ለዘላለም አቅርቦ ብሎ የሚለው የዕብራውያንን ማለት ነው። እሺ እንደዚህ ይላል ዕብራውያን መጽሐፍ ምዕራፍ 10 ቁጥር 12 ላይ እርሱ ግን ስለ ኃጢአት አንድን መስዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ ይላል። ከዕብራውያን መጽሐፍ ምዕራፍ 1 ጋር ተመሳሳይነት አለው። ኃጢአታችንን በራሱ ካነጻ በኋላ በሰማያት በግርማው ቀኝ ተቀመጠ ይላል። ኃጢአታችንን ሲያነጻ ግን ስንት ጊዜ ባቀረበው መስዋዕትነት ነው? አንድ ጊዜ ባቀረበው መስዋዕትነት ነው ይለናል ምዕራፍ 10 ቁጥር 12 ላይ። ያ ኦኬ ምንድን ነው ታዲያ? እሱን ነው የምልህ። እንደዛ ስላደረገ እርሷን ወደ ማንም አሁን ራስ እንችል አብራራ። ጥቅሱን ረቻለሁ። ራስ አብራራ። ስለ መዳን በአጠቃላይ ላውራ። በተጠይቀው ጥያቄ ላይ ለወንድምነት ልሰጠው ነው። 3 ደቂቃን እየተጠቀምክ ነው። 2 ደቂቃ ይቀርሃል። አብራራ። አሁን የጠቀስከው ክፍል ኢየሱስ ለአንተ አማላጄ ነው ብለሃል። ቅድም ምን እያልክ ነው? አማላጄ ነው የምንለው ማለት ሌላ መዳን ስለሌለ ማለት ሌላ መዳን ስለሌለ የምንለው ድነት የሚገኘው በመጀመሪያ የዘላለም ሕይወት የሰጠን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ስለዚህ ቤተክርስቲያናችን የመዳን ትምህርት በመዳን ትምህርት ውስጥ ሊያድን የሚችለው ማን ነው ብላ ስትጠይቅ ሌላ ፍጥረት ምናምን ሳይሆን ጌታችን ራሱ መድኃኒታችን ኢየሱስ ክርስቶስ ነው። ለዛ ወርዶ አስታረቀን። በገላትያ 4:4 እንዳለው ጌታ ኢየሱስ ክርስቶስ
አስታረቀን ማለት ነው። ስለዚህ እኛ አሁን ሌላ መዳን ስለሌለ ያን መዳን ነው። አሁን ለምሳሌ ቅዱሳንም ቢያደርጉ ማንም ቅዱሳን ቢጸልዩልን ምንም ብናደርግ የሚያመጡን ወደ ምንድን ነው? ወደዛኛው መዳን ነው ማለት ያን መዳን እንዳናጣው ነው። እንደዛ ከሆነ ኢየሱስ ክርስቶስን አሁን ይማልዳል ብንለው ያን መዳን ስለምናገኝ ማለት ነው እንጂ አሁን ይለምናል ብለን አናምንም። ማለት አሁን እንደ ድሮው በሰብአዊ ፍጥረቱ ሰው ሆኖ ወርዶ እንደለመነው መለመን ያን መለመን የሚያቀርብ ከሆነ አሁን ሁለት አይነት ኤክስፔክቴሽን አለ ያልኩት ማለት ነው። አሁን ይለምናል ወይ እንደገና መስዋዕት ያቀርባል ወይ ብለን አንልም። እንደዛ ከሆነ ማማለድ በጠያቂው እንትን ሀሳብ እንደዛ ከሆነ እንደዛ ብለን አናምንም። ግን እንዴት ነው ብለን የምናምነው? አንድ ጊዜ የቀረበው ያ ደም አሁንም ድረስ ምን ሊያደርግ ይችላል ማለት ነው? ያችን መዳን ያስገኘናል ማለት ነው። እንደዛ ብለን ነው የምናምነው ማለት ነው። ደቂቃ በትክክል ጨርሰዋል። ከ49 የሆነ ማለት ነው። ዳንዬ ጥያቄ ምንድን ነው? አብራርቷል። እንግዲህ እሱ በደንብ አብራርቷል። አሁን ጥያቄም ብቻ ነው የምጠይቀው። ዳን ለማብራሪያ ጊዜ አልተሰጠኝም ብለህ አትልም። ውዳሴ ማን ነው? ቶም አሁን የዳኒን ጥያቄ ስማና ለጥያቄው መልስ መልስለት። ቀጥሎ ነው። እሺ ቴንክ ዩ ወንድምነት። ሶ ኢየሱስ ክርስቶስ አሁን አማላጅህ ነው? ቶም ኮምፕሌክስ ኩዌሽን የሚባል ታውቃለህ? ሎጂክ ላይ አብራራኸው እኮ ወዳጄ። አሁን ኢየሱስ ለአንተ አማላጅህ ነው ወይ? የትኛውን ነው? ሁለት እኮ አልኩህ። አቤቱ ጌታዬ፣ አቤቱ ጌታዬ፣ ምንድን ነው? እኔ እኮ ግራ ገባኝ። ምንድን ነው የምትለኝ? ይኸውልህ የትኛው አሁን ቆይ ሜት አርግ ተው ዳንዬ፣ ግፍህ ግን ይህን ያህል ደቂቃ አብራርተህ ወገባችን እስኪንቀጠቀጥ ድረስ ቆመን ሰምተን ሲጠይቅህ ምንድነው ጥያቄ ሄ አልገባኝም ትለዋለህ። ወንድማችን ተው፣ ምንድነው? እንቅልፍህ ነው? በእንቅልፍ ልብ ነው ወይስ ምን ሆነ ነው? ግን ቶባ አንዴ ሚዩት አርግልኝ። ሚዩት አርግ፣ ውዳሴ ሚዩት አድርግ። የአብራራው ሰውዬ ይጨርስ። ቀጥልና ጠይቀው። በቃ እዚህ ላይ እንጨርሳለን ማለት ዳኒ ይቀጥል። ምን እያልክ ነው? እሺ ቶም ስታብራራ ወንድምነት ደቂቃ ጨመረልህ። እኔ ሰጥቻለሁ፣ አብራርተሃል። በጣም አሁንም አብራርተህ ጊዜ አነሰኝ የምትል ከሆነ ጌታን እጨምርልሃለሁ። አሁንም አነሰኝ አሁን ለማብራራት አልሰማችሁኝም? ቆይ ወዳጅ ጊዜ አንሶሃል ለማብራራት። ጊዜ አንሶሃል ወይ ለማብራራት? ቶሚዬ ለማብራራት ጊዜ አንሶሃል? አንደርስታንድ ለማድረግ እንዴት ናቸው ብራዘር? ለማብራራት መሰረት ኢየሱስ አማላጅ ነው አማላጅ ስትል አሁንም ብለህ በአብራራው መሰረት ኢየሱስ አማላጅ ነው አማላጅ አይደለም? በአብራራው መሰረት ቢያንስ ንገረኝ። ኖ ምንም ከተረዳኝ ንገረኝ። በአብራራው መሰረት ኢየሱስ አማላጅ ነው። አመሰግናለሁ። እኔ አሁን የተረዳሁት በቃ ቶ ወንድምነት this is orthodox ቶም አሁን ለመናገር ሞራሉም የለህም። ኦኬ ራስህ ያብራራኸውን እንኳን መልሰህ መደምደሚያ ስጥ ተብለህ ስትባል እንኳን የማትመልስ ማለት ነው። ስለዚህ አብራርቶታል። አብራርቶ ግን መደምደሚያው ላይ ሲጠየቅ ምን እንዳልከኝ እኔ እየገባኝ አይደለም። አማርኛ እንዴት ነው አንግባባም እንዴ ብሎ ይላል። ምንድን ነው የማንግባባው? አማርኛማ በደንብ ስለምንግባባ ነው እንድታብራራ ጊዜ ሰጠንህ፣ ሰማንህ። እልቅ ከዚህ ይልቅ ኦርቶዶክስ መልስ የላትም ነው ማለት ያለብህ። በቃ እሱኑ ነው የገባን። ከውዳሴ ጋር መቀጠል ትችላለህ። በአብራራው መሰረት ኢየሱስ አማላጅ ነው ወይ ተብሎ ሲጠየቅ አልገባኝም፣ አማርኛ ግልጽ አይደለም ጥያቄ ብሎ ይላል። ሲገባ ኢየሱስ አማላጅ ነው ወይ ብሎ ሲለው አዎ አለው። እሺ መረጃ አምጣ አለው። ለማብራሪያ መጽሐፍ ቅዱስ ጥቅስ ጠቀሰ።
ዕብራውያን 10:12 ጥቅሱን ልርዳህ አልኩት፣ አወጣው ሀሳቡን ሲነግረኝ ማለት ነው። በአብራራኸው መሰረት እንኳን ኢየሱስ አማላጅ ነው ወይ ተብለህ ሲባል ጥያቄው አልገባኝም። ቀድመህ እኮ ኢየሱስ አማላጅ ነው ብለህ እኮ ገብተሃል ቅድም። አሁን ሁለተኛ ግን ካብራራህ በኋላ ለሁለተኛ ጊዜ ያንኑ ቀድሞ ስትገባ የጠየቀህን ጥያቄ ወንድምነት ሲጠይቅህ እሱ ለአነ ማለት እንትና ማለት ፀሐይ በደቡብ በኩል ነው የምትወጣው የምትጠልቀው በሰሜን ነው ልትለን ማለት ነው። እና this is ኦርቶዶክስ። ወንድምነት ወደ ውዳሴ ሄድ፣ ውዳሴ መልሳለሁ እያለ ነው። እሺ ወንድምነት፣ እሺ ውዳሴ። ይኸው ኢየሱስ አያማልድ